መሲ 25 ዓመት ከተጋባ እንደዚህ አይነት ስጦታ ሰጥቻት አላውቅም። እንደገና ታገኛለሽ። ኢየሱስ ክርስቶስ ከዚህ ቀን ጀምሮ ለዘላለም ባረክናችሁ። አሜን። አምስት ዓመት ቀላል ነገር አይደለም። አሁንም እግዚአብሔር ይባርካችሁ። ይህንን ደግሞ ወደ ልጆቻችሁ እግዚአብሔር ደግሞ ያምጣው። ለልጅ ልጆቻችሁ ሁሉ ይክፈላችሁ። ክቡራትና ክቡራት የቸቤ ሚዲያ ታዳሚዎች እንደምን ከርማችኋል? እንደምን ሰንብታችኋል? የምንገኘው ዳውንታውን ሲልቨር ስፕሪንግ ነው። ዛሬ የኛ ሰው በአሜሪካ ፕሮግራማችን ለየት ያለ ፕሮግራም ነው። ፕሮግራማችን እናሳያችኋለን፣ ግን ለጨረፍታ ያህል አንድ ቤተሰብ 25ኛ ዓመት የጋብቻ ባላቸውና የልጃቸውን የሃይስኩል 18ኛ ዓመት ጨርሶ ሃይስኩል የሚመረቅበት ፕሮግራም ነው የምናሳያችሁ። ወደ ውስጥ ገብተን ፕሮግራሙ ምን ይመስላል የሚለው ሙሉ እናሳያችኋለን። ከኛ ጋር ነው። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። የኛ ሰው አሜሪካ ዳውንታውን ሲልቨር ስፕሪንግ አብራችሁ ሁኑ። አርባ ፐርሰንቱን በሶስት ዙር ክፍያ ከፍለው ቀሪውን 60% ቤቶን ተረክበው እስከ ዓመት ቢያሻው እየኖሩበት አሊያም አከራይተው መክፈል እንደሚችሉ ያውቃሉ? በ8% ቅድመ ክፍያ ከባለ 1 መኝታ እስከ ባለ 4 መኝታ ከተለያዩ የካሬ አማራጮች ጋር ይዘንልዎት መጥተናል። የገነባን ባለው ውብ መንደር አረንጓዴ ስፍራዎችን፣ የልጆች መጫወቻ ቦታዎችን፣ 5 የመዋኛ ገንዳ፣ ጂምናዚየምና ስፓ እንዲሁም ላይብረሪዎችን ያገኛሉ። ልብ ይበሉ፣ እነዚህ ቤቶችን በለቡ መብራት እየተገነቡ ያሉ ሲሆኑ የመጨረሻው ዙር ሽያጭ ላይ ስለሆን ሳያመልጠው ታች ባስቀመጥነው የድርጅት ስልክ ይደውሉ። ዴሚሲ ሪል ስቴት። እስኪ በጭብጨባ በእልልታ ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ንገስ ጌታ። እልልታ ነው ሲከፍ ያርግና ክበር፣ ክበር ጌታ፣ ክበር ጌታ፣ ንገስ ጌታ፣ ንገስ ጌታ። ችላ አላልኩትም የዋልከው ውለታ፣ ማን ያስበኝ ነበር ሞቶ በኔ ቦታ፣ ቆሞ በኔ ቦታ። ይገርመኝ ጀመረ ውስጥ ውስጤን መዳኔ፣ ሌላ ታምር ባይኖር በቂ ነው ለኔ። እልልታ ያለው ሲለ ጌታ ክብር፣ ክብር ጌታ፣ ክብር ጌታ፣ ንገስ ጌታ። እልልታ ጭብጨባ ይሁንለት። ክብር ጌታ፣ ክብር ጌታ፣ ንገስ ጌታ፣ ንገስ ጌታ። ችላ ችላ አላልኩትም የዋልከው ውለታ፣ ማን ያስበኝ ነበር ሞቶ በኔ ቦታ፣ ቆሞ በኔ ቦታ። ይገርመኝ ጀመረ ውስጥ ውስጤን መዳኔ፣ ሌላ ታምር ባይኖር በቂ ነው ለኔ። እልልታ ጭብጨባ፣ ክብር ጌታ፣ ክብር ጌታ፣ ክብር ጌታ፣ ንገስ ጌታ። ከዚህ በላይ ለጌታ ክብር ይሁንለት። ክብር ጌታ፣ ክብር ጌታ፣ ንገስ ጌታ፣ ንገስ ጌታ። ጸጋ በዝቶ ጸጋ በዝቶ ክብር ያለው ዘመን መጥቶ ታስቤያለሁ ምህረት ለኔ በስታ አቆመች። አይሰማም እልልታ ጭብጨባ ለጌታ። ክብር ጌታ፣ ክብር ጌታ፣ ንገስ ጌታ። እልልታ ለጌታ ክብር ከዚህ በላይ ክብር
ጌታ ክበር ጌታ ንገስ ጌታ እልልታ ጭብጨባ ለጌታ በእልልታ ለጭብጨባ ዛሬም ላሞጋስ ክበርልኝ ክበርልኝ ውለታ ልቁጠረው ክበርልኝ ክበርልኝ ጸሎቴን ሰምተሃል ክበርልኝ ክበርልኝ ጠላቴን ረግጠሃል ክበርልኝ በታላቅ እልልታ ዛሬም ላሞጋስ ክበርልኝ ክበርልኝ ውለታ ልቁጠረው ክበርልኝ ክበርልኝ ጸሎቴን ሰምተሃል ክበርልኝ ክበርልኝ ጠላቴን ረግጠሃል ክበርልኝ ክበርልኝ የረዳኝን አመሰግናለሁ በጉባኤ መሃል ከፍ አደርገዋለሁ እኔን መርቶኛል በእውነት ምትሉ እስኪ ዘምሩለት አሁን በሽብሸባ ዝቅ በሉና የረዳኝን አመሰግናለሁ በጉባኤ መሃል ከፍ አደርገዋለሁ እኔን መርቶኛል በእውነት ምትሉ እስኪ ዘምሩለት የታል እልልታ ጭብጨባ እልል በሉ ዘምሩለት ለጌታ የመዝሙር ተቀኙለት ክብር ለእሱ ሞገስ ለእሱ ለወደደን ላፈቀረን እልልታ ጭብጨባ ይሁንለት እልል በሉ አዘምሩለት ለጌታ የመዝሙር ተቀኙለት ክብር ለእሱ ሞገስ ለእሱ ለወደደን ላፈቀረን የረዳኝን አመሰግናለሁ በጉባኤ መሃል ከፍ አደርገዋለሁ እኔን መርቶኛል በእውነት ምትሉ እስኪ ዘምሩለት በታላቅ እልልታ እልል በሉ አዘምሩለት እልል ጌታ የመዝሙር ተቀኙለት ክብር ለእሱ ሞገስ ለእሱ ለወደደን እልልታ ጭብጨባ ከሙዚቃው ጋር ለጌታ ከዚህ በላይ እልልታ አለው እስኪ እንደኔማ ቢሆን እንደ በዛው ኃጢአቴ በፊቱ ባልተገኘሁ ባይራራልኝ አባቴ ምሕረቱ ለኔ በዛ ቸርነትን አረገልኝ አቤቱ መድኃኒቴ ይክበር ይመስገንልኝ 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 ባይኔ በምሕረቱ አይቻለዋ ትልቅነትህን አይቻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲቀጥል አይቻለዋ እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልክህን አውቄ አመልክሃለሁ ልክህን አውቄ እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልክህን አውቄ አመልክሃለሁ እስኪ በጭብጨባ በእልልታ አንተ ታላቅ በኃይል ታላቅ እልልታችሁ ይሰማ አንተ ታላቅ አንተ ታላቅ በኃይል ታላቅ ስም ታላቅ ወዘራ አንተ ታላቅ በኃይል ታላቅ ስም ታላቅ ወዘራ ባይኔ በምሕረቱ
በምሕረቱ አይቻለዋ ትልቅነትህን የማይሆነው ሲሆን አይቻለዋ ያለቀው ሲጀምር ባይኔ በምሕረቱ አይቻለዋ ትልቅነትህን አይቻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲጀምር የታለን ታለጌታ እኔማ አረግጋለሁ ወገኔ በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ እልልታ ነው። እስኪ ምን አለ እስኪ በሽብሸባ ከዚህ በላይ ከዚህ በላይ ድምፃችሁ ከፍ አድርጉና አባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር እልልታ ጭብጨባ ለጌታ ይሁንለት። ምን አለ በሙዚቃ ጋር በርታ ሲመጣ ያመለጥኩብህ ስታስረሳ የታሰብኩት ባንተ ሲደርስ ከእኔ ጋር ሆነ ኢየሱስ ለኔ ምስጋናዬ ሲመጣ ያመለጥኩብህ ስታስረሳ የታሰብኩት ባንተ ሲደርስ ከእኔ ጋር ሆነ ኢየሱስ ለኔ እልልታ ለጌታ ይሁንለት። አንተ ምስጋና ሄደ 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 አንተ ምስጋና ሄደ። አሁንም በሽብሸባ ክብሩ ሲመጣ ያመለጥኩብህ ስታስረሳ የታሰብኩት ባንተ ሲደርስ ከእኔ ጋር ሆነ ኢየሱስ ለኔ ለመጨረሻ ጊዜ በርታ አንተ ምስጋና ሄደ 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 አንተ ምስጋና ሄደ። ለመጨረሻ በሽብሸባ በልሁና ከዚህ በላይ በልሁና ከዚህ በላይ በልሁና በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ እልልታ ነው። እስኪ ምን አለ ክብር እልልታ ጭብጨባ ከሙዚቃው ጋር ተመልካቾቻችን ፕሮግራማችን እንደቀጠለ ነው። እንግዲህ ከእንግዶች ጋር ወይም ደግሞ ከዘመድ ወዳጆቻቸው ጋር ያላቸውን ቅርበት ምን ይመስላል የሚለውን የ25 ዓመት እንግዲህ የትዳር ጉዞ በማስመልከት ውይይት እያደረግን ነው። ስላገኘሁ እጅግ ደስ ብሎኛል። ማን ልበል? እኔ ብስራት ታደሰ እባላለሁ። እስኪ ስለ ዛሬው ፕሮግራም ትንሽ ነገር በለን። እንግዲህ የዛሬው ፕሮግራም የወንድማችን ዘላለም እና የታችን መሲ
የልጃቸው የክርስቲያን ግራጁዌሽን እና እንደዚሁም ደግሞ የነሱ 25ኛውን ዓመት የጋብቻቸውን በዓል አስመልክቶ ተቀናጅቶ የቀረበ ፕሮግራም ነበረ እና ምን ያልተቃቸዋል ከእነሱ ጋር እዚህ ሀገር ከመጣው ነው እንግዲህ ማቃቸው ሀገር ከመጣው እንግዲህ በእነዚህ ባሳለፍኳቸው 6 ዓመት ኦልሞስት 7 ዓመት ሊሆነኝ ነው ቆይታችን ይሄን ያክል ጊዜ ነው 25 ዓመት እንግዲህ በትዳር ዘልቆ መኖር አንድ ቀላል ነገር አይደለም በጣም ምን ትላለህ ስለሽ 25 ዓመት በጣም እግዚአብሔር ሲረዳ ነው ሰው በኃይሉ አይበረታ ስለዚህ ይሄንን ቆይታቸውን ደግሞ አስመልክቶ እግዚአብሔር ረዳን ብለው ማመስገናቸው በጣም ደስ ያሰኛል ብዙ ውጣ ውረድ ያለበት ነው ትዳር በጣም ሁለት ሰዎች አብረው ረጅም ጉዞ ሲጓዙ ብዙ በማይሰማበት ዘመን እንደዚህ አይነት ደግሞ ይልቁንም ደግሞ መከባበራቸው ዋደዳቸው ምስክርታቸው እንደሰማ ነው እንደዚህ አይነት ደግሞ ሲሰማ ይበል ይላል አንድም እናመሰግናለን እግዚአብሔርም እንደዚህ አይነት ሰዎች ቤተሰቦች ስላሉት በጽድቅ የሚኖሩ ቤተሰብ ድሃ ስላልሆነ እግዚአብሔር በጣም ደስ ያሰኛል ሌላውም ደግሞ ሞዴል መሆን መቻልም ደግሞ ምሳሌ መሆን መቻል መቼስ አልተናገሩም እንጂ ይኖራል መቼስ ጨርቅ በጨርቅ ሆኖ እዚህ አልደረሰም እውነት ነው ያ ታወቀ ነው እና እሱም ሁሉ ታልፎ ነው እንግዲህ በጥቅል ፓኬጅ ነው ዛሬ በግል ሰማው ያ በጣም አሪፍ እንግዲህ የምታስተላልፍላቸው መልእክት ካለ በጣም ደስ ብሎኛል ወንድማችን ዘሌና ታችን መሲ እንደዚህም ደግሞ ለክርስቲያን ለልጃቸው ሁለት የተቀናጀ በዓል በማክበራችን በጣም ደስ ብሎናል እንኳን ደስ አላችሁ ነው የምለው ፐርሰናሊም ደግሞ ለኔ በጣም ባለውለታዬ ናቸው ዘሌ እግዚአብሔር ይባርክ እግዚአብሔር ያክብር እዚህ ሀገር ከመጣው እንግዲህ ከየስራውንም ካልቸር ምኑን በማላቀበት ጊዜ የመራኝም እሱ ነው እግዚአብሔር ይባርክ እግዚአብሔር ይስጥ በጣም ታንክ ዩ ሶ ማች ቀሪው ዘመናችሁ የተባረከ ይሁን ይሄን ነው የምለው አሜን ታንክ ዩ አመሰግናለሁ እሺ በእኛችን ሰባው የምትጠግበት አቤት የምትብቃት እንዴት ያለ የፍቅር አይን አለ ልጆችን የምትቃኝበት እንዴት ያለ ጥበበኛ ጃል ሰባው የምትጠግበት አቤት የምሕረት እልልታ ለጌታ እንዴት ያለ የፍቅር አይን አለ ልጆችን የምትቃኝበት እንዴት ያለ ጥበበኛ ጃል ሰባራው የምትጠግንበት አቤት በጭብጨባ መልካ ሕይወቴ ያማረው እሱን ያገኘሁለት ጌታን ያገኘሁለት አንደበቴ ልክፈት በብዙ እልልታ በብዙ ጭብጨባ በብዙ እልልታ በቅቶኛ ልቀመጥ ውስጥ የሚላል ገና በታላቅ እልልታ ውስጥ ይላል ገና እልልታ ጭብጨባ ለጌታ ይላል ገና ምስጋና ይላል ገና ይላል ገና አምልኮ ይላል ገና ዝማሬ ይላል ገና ምስጋና ገና ይላል ገና አምልኮ ይላል ገና ቀና አረገኝ ቀና የልቤ ደረሰ በየዋሁ ጌታ እምባዬ ታበሰ ያለቀስኩባቸው እነኛ ዘመናት አልፌያቸዋለሁ በጌታዬ ብርታት ቀና አረገኝ ቀና የልቤ ደረሰ በየዋሁ ጌታ እምባዬ ታበሰ ያለቀስኩባቸው
ዘመናት አልፌያቸዋለሁ። እልልታ ጭብጨባ ለጌታ መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብን ከልካይ የኔ ጌታ እልልታ ይሰማ ለጌታ መልካም ነህ ከተባልከው በላይ በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብን ከልካይ የኔ ጌታ እስኪ ያሸበሸብን ቀና አልኩኝ ካንገቴ ልቤ በደረሰ በይዋሙ ጌታ እምባዬ በታበሰ ያለቀስኩባቸው እነኛ ዘመናት አልፌያቸዋለሁ በጌታዬ ብርታት ቀና አረገኝ ቀና ልቤ በደረሰ በይዋሙ ጌታ እምባዬ በታበሰ ያለቀስኩባቸው እነኛ ዘመናት ሌሎቻችን በሌታ በጭብጨባ መልካም ነህ መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብን ከልካይ የኔ ጌታ እልልታችሁ ይሰማ ለጌታ መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብን ከልካይ የኔ ጌታ ሁሉ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ ለጠላቴ አልሆነብኝ ጌታ አሸነፈልኝ ሁሉ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ ለጠላቴ አልሆነብኝ ጌታ አሸነፈልኝ የታልልታ ተሻገርኩኝ ተሻገርኩኝ አቅፎ ደግፎ አሻገረኝ እጅን ይዞኝ ጌታ እጅን ይዞኝ እጅን ይዞኝ ጌታ እጅን ይዞኝ እጅን ይዞኝ ጌታ እጅን ይዞኝ ሁሉ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ ለከሳሼ አልሆነብኝ ጌታ አሸነፈኝ የተሻገረ ብቻ ተሻገርኩኝ ተሻገርኩኝ አቅፎ ደግፎ አሻገረኝ እጅን ይዞኝ ጌታ እጅን ይዞኝ እጅን ይዞኝ ጌታ እልልታ ለጌታ ይሁንለት እጅን ይዞኝ ጌታ እጅን ይዞኝ እጅን ይዞኝ ጌታ እጅን ይዞኝ ስወድቅ ላነሳ ለሚደግፈኝ ስለ ደጉ ጌታ የምለው አለኝ ተመስገን ተመስገን ይበላ አንደበቴ በየዋሁ ጌታ ተጎብኝቷል ቤቴ ልዘምር ተውኝ ላምልከው ተውኝ እውነት አለብኝ ልዘምር ተውኝ ላመስግን ተውኝ እውነት አለብኝ ስወድቅ ላነሳኝ ስለ ደጉ ጌታ የምለው አለኝ ተመስገን ተመስገን ይበላ አንደበቴ በየዋሁ ጌታ ጭብጨባ ለታ ጌታ ልዘምር ተውኝ ላምልከው ተውኝ እውነት አለብኝ ልዘምር ተውኝ ላምልከው ተውኝ እውነት አለብኝ ስወድቅ ላነሳኝ ለሚደግፈኝ ስለ ደጉ ጌታ የምለው አለኝ ተመስገን ተመስገን ይበላ አንደበቴ በየዋሁ ጌታ የታን ጭብጨባ ልዘምር ተውኝ ላምልከው ተውኝ እውነት አለብኝ ልዘምር ተውኝ ላምልከው ተውኝ ለመጨረሻ ጊዜ በጭብጨባ የታለልታ ጭብጨባ ኢየሱስ ስሜጋ ለከፈለው ዕዳችንን ለአዳነው ነፍሳችንን በሰማይ በምስጋና እሱ አምላካችን ነውና ጨለማውን የገፈፈው ክብር ምስጋና ይድረሰው የምንጠብቀው ተስፋ ይክበርልና ለመጨረሻ ጊዜ ስወድቅ ላነሳኝ ስወድቅ ላነሳኝ ስለ ደጉ ጌታ የምለው አለኝ ተመስገን ተመስገን ይበላ አንደበቴ በየዋሁ ጌታ እልልታ እስኪ ልዘምር ተው
ላልቶ ተወኝ ወዛለበኝ ልዘምር ሰው ጭብጨባችሁ ልልሳችሁ ለጌታ ክብር ከዚህ በላይ ውለታ አለብኝ 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 ተመልካቾች ፕሮግራማችን እንደቀጠለ ነው። እዚህ ጋር አንድ ተወዳጅ ብዬ ልቀጥል ወይስ ራስሽ? ተወዳጅ አርቲስት ፀሐይ ካሳ። ስለ ፀሐይ ካሳ ትንሽ በይ መጀመሪያ ወደ ኋላ እኔ አርቲስት ፀሐይ ካሳ እባላለሁኝ። እንግዲህ የወሎ ላሊበላ ኪነት አጀማመሪ ከወሎ ነው ደሴ እና ላሊበላ ኪነት ውስጥ ብዙ ጊዜ አገልግዬ ሀገሬንም ህዝቤንም አገልግያለሁ። አሁን ደግሞ አሜሪካን ሀገር መጥቼ ረጅም ዓመት ከ30 ዓመት አሁን 35 ሊሞላኝ ነው እዚህ ሀገር ኖሬያለሁ። እንግዲህ ይሄ ነው። አሁንም በሙያው ላይ እሰራለሁኝ። እግዚአብሔር የተባረከ ይሁን ይመስገን። አይተውሻል ብዙዎች ባለፈው የመጀመሪያው የጥበብ ሽልማት ላይ ስራሽን አቅርበሽ ነበር። ስራሽን አይተውሻል። ስለ ዛሬው ፕሮግራም ደግሞ ትንሽ ነገር ዛሬ የተገኘንበት ቤተሰብ ካንቺ ጋር ያላችሁ ሁኔታ ምንድነው? እኔ መሰረት ማለት የኔ ታናሽ እህት ነች። እህት የስጋ እህት እናት አባታችን አንድ እህቴ ነች። ያው ዘላለም ያው ያንደ ደሴ ልጅ ነው። እንግዲህ እኔ ከመጣ በኋላ እሷን ማምጥቻለሁኝ። ከዛ በኋላ ደግሞ ትንሽ ወንድሜንም ዳንኤልንም ቅድም ያየሁት ወንድሜንም እሱም መጥቷልና እህቴ እዚህ ሀገር ከመጣች ጀምሮ እንግዲህ ዘላለም ጋር ትዳራቸውን ሄደው ሰርግ አድርገው አዲስ ኢትዮጵያ ሄዳ አግብታ ከዛም ዘላለም እዚህ መጥቶ ለዚህ እስካሁን 25 ዓመት ድረስ በትዳር ጸንተው የኖሩ ናቸው። በብዙ ፈተና ውስጥ ያለፉ የተሻገሩ ጠንካሮች ብርቶች ፍቅራቸው እውነተኛ ፍቅር የማስመሰል ሳይሆን እውነተኛ ፍቅር የሆነ አንዱ ለአንዱ ተደጋግፎ እህት ወንድም ባልና ሚስት ጓደኛ ሆነው ነው የኖሩት እና ታታሪዎች ናቸው። ዘላለም በጣም የተባረከ ልጅ ነው። እውነተኛ ልጅ በቃ ለሁሉም ሯጭ የሁሉም ጓዳ የሚሞላ ይመስለዋል። በተለይ ድግስ ላይ በቃ እሱ ነው መሪው። በቃ ሁሉም ሰው እና ለስራም በሙያው ባለበት ቢዝነስም ሯጭ ነውና ጊዜውን ፍሬውን አውጥተዋል። ፍሬ አግኝተዋል። ልጆች ወልደዋል። ልጆቻቸው አድርገው እንግዲህ በ25 ዓመት የጋብቻ ዘመን ውስጥ ልጆች አፍርተው የመጀመሪያው ልጅ ማለት ነው ክርስቲያን አሁን ዛሬ 12ኛ ክፍል ጨርሶ ግራጁዌሽን አድርጓል። ሁላችንም ለዛ ነው እንግዲህ ተውበን እንደዚህ ነን የመጣ ነው እና የሆነን የመሰለው ደግሞ ልብስ ያለበሰን እሱ በጣም ጎበዝ ልጅ ነው። ገስግስ ይባላል። እንግዲህ የምታውቁት ሰዎች ካላችሁ ተገስግስ ነው። በጣም እናመሰግናለን እና ቤተሰባችን በሙሉ የተባረከ ናቸው። አሁን ደግሞ ልጃቸው ማለት ከዚህ በኋላ ሀልዬንም ደግሞ እንደገና ትንሿን ልጃቸውን አስመርቀን በሰርግ በደስታ እንደገና ከ25 ዓመት በላይ ሆኖ እስኪ ጧጧሩ ድረስ ይባላል እስከሚታስከራው ድረስ በፍቅር እንዲኖሩ መልካም ምኞቴ ነው። እወዳቸዋለሁ፣ አከብራቸዋለሁ። ለዚህ ነገር ሲደርሱ ክብሩ ለነሱ ብቻም ሳይሆን ለኔም ነው። እኔ ታቸውን እዚህ ማግር መጥቼ ብቻዬን መጥቼ እነሱ መጥተው ደግሞ ለዚህ ክብር ሲደርሱ ደግሞ ያስደስታል አይደል? እና በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። የድንግል ማርያም እመቤቴ ደግሞ ለዚህ ጊዜ ለዚህ ስላበቃችኝ ከልጇ ጋር ክብር ምስጋና አቀርባለሁኝ። አመሰግናለሁ። አንተን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ታንኪዩ። በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች! እንኳን ደስ ያላችሁ! ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ፣ የኦሮምኛና የትግርኛ
ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 2407075908 እና 2029305410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ። ተመልካቾቻችን ፕሮግራማችን እንደምትመለከቱ ነው። ይሄን ቤት ያማረ የደመቀ እንዲሁም በዲኮሬሽን ውብ ያርጋ ያሳየች ይሄን ዲኮር ያደረገችው እዚህ ጋር ያለች ባለሙያ ናት። ትንሽ ነገር በይን እስቲ እንተዋወቅሽ። መጀመሪያ ፍቅር ዲኮር ነው። ያ በፊት ደግሞ በመዘጋጃ ደግሞ ሰርቻለሁ። ከዚህ ከመጣው በኋላ ደግሞ ያው ዘፈኑ ነው ብቻ ላይ የምታውቀው። አሁን ደግሞ በዲኮር ሙያ ላይ ነው ያሉት። በዲኤምቪ ኤሪያ ላይ ፍቅር ዲኮር እንግዲህ የታወቀ ነው። እንደዚህ አሁን የዛሬው በጣም ያማረ ነበር። ቆንጆ ነበር እና በቃ ሽፍት አደረግሽ ከአርቲስትነቱ ቀረ ወደ ዲኮር ገባሽ። ቻፓው በዚህ አካባቢ በተለይም አሁን ሰመር ላይ ብዙ ጋብቻዎች አሉ። ቦካሎች ጁላይ፣ ኦገስት ላይ፣ ሴፕቴምበር ላይ ብዙ ስራዎች ካሉ ክርስትናም ይሁን ድግስም ይሁን ቤቢ ሻወር ደግሞ አዲስ ደግሞ ፋሽን መጥቷል። ጄንደር ምናምን ነገር የሚባል ብዙ ፕሮግራሞች ስላሉ ስልክ ቁጥርሽን አንቺን ማግኘት ለሚፈልጉ በዲኮር አስቀምጭላቸው። 248690969 ፍቅር ዲኮር በዲኤምቪ ኤሪያ። ፌስቡክ አለኝ፣ ቲክቶክ አለኝ፣ ኢንስታግራም አለኝ። ሊያገኙኝ ይችላሉ። ፍቅር ዲኮር ይሁን ምርጫው ብላለች። ሰቤ ሚዲያ እንደማይተን ነው ከመጠካላችሁ አለ ዲስካውንት ምናምን ታያለሽ። ታዲያ አለ ሰቤ ይበሉ እንጂ አለ። በጣም አሪፍ ቆይ። ስላገኘሁሽ ደስ ብሎኛል። ሌላ ቀን በሰፊው እንገናኛለን። መልካም ኦኬ ቴንክ ዩ። እንተዋወቅሽ። አቤት ቁመት የቀውላሉ ዘር ላይ በጣም ረጅም እናቴም አባቴም ረጅም። እንደዛ ነው። ኦኬ ከቤተሰብ ነው። ከቤተሰብ ነው። ማንን በል? ስሜ ኤደን እባላለሁ። ኤደን ኃይሌ የመስፍን ሙራጋ ባለቤት ነኝ። መስፍን ሙራጋ ሪል ስቴት ቤት መስፍን ነኝ። የታወቀ ነው በዚህ በዲሲ በሜሪላንድ በቨርጂኒያ። በጣም ታማኝና ኮሚትድ ሆኖ ለረጅም ዓመት ነው ሪል ስቴት የሰራው እና መሲና ዘላለም በጣም በቃ እዚህ ምድር ከመጣን ጊዜ ጀምሮ አብረውን ያሉ ቤተሰቦቻችን ናቸው። በጣም በቃ የክርስቲያንን እንትን ያየንባቸው እውነተኛ ወንድም እውነተኛ እህት በሁሉ ነገር ላይ ለሰዎች መልካም እንዲሆንላቸው የሚመኙ ከጎን የደስታ ተካፋይ የሚሆኑ ደስታን የሚፈልጉ በቃ እኔ ለምሳሌ የምሰራው ዲኮሬሽን ኢቨንት ዲኮር ነው የማደርገው ለሁሉም አይነት ኢቨንት እና ለሁሉም ቆንጆ ነው የምትሰራው እሷ ጋር ሂዱ ምናምን ብሎ በቃ ሪፈር የሚያደርገኝ እውነት በጣም ደስ ብሎናል። ዛሬ ፕሮግራሙ በጣም ቆንጆ ነበረ እና በእነሱ ደግሞ ይሄን ያህል 25 ዓመት ሙሉ ሁሌ የምናይባቸው ፍቅር ነው፣ አንድነት ነው፣ መደማመጥ እና ታይባቸዋለ በቃ ሁለት ሰው ሳይሆኑ እንደ አንድ ሰው ናቸውና ከነሱ ብዙ እናያለን፣ ብዙ ተምረናል። በእነሱ በጣም ደስ ይለናል። እነሱ ደግሞ የኛ ጓደኞች ስለሆኑ ቤተሰቦች ስለሆኑ የእውነት በጣም ያርሶ ታንክፉል እንኳን ደስ ያላችሁ ልላችሁ እወዳለሁ። መስዬ ደግሞ ክርስቲያንም እግዚአብሔር ለዚህ ነገር አበቃላችሁ። ክርስቲያን ኮንግራጁሌሽን አይ ኖ ወደፊትም በሁሉ ነገር ደግሞ የክርስቲያን ደስ የሚለው በትምህርቱ ብቻ አይደለም በመንፈሳዊ ህይወቱ ጥሩ ነገር ውስጥ ያለና ወደፊትም ለብዙዎች ደግሞ ወደ ክርስቶስ መምጣት ምክንያት የሚሆን ልጅ ነው። በዛም ደግሞ በጸሎትም ከጎኑ እንሆናለን። we are so happy በሁሉ ነገራቸው በሰክሰሳቸው ሁሉ ነገር አይተናል፣ ምስክር ነን። ጌታ በህይወታቸው ሲሰራ በምድራዊም በመንፈሳዊም ህይወታቸው ሲባርካቸው እና እንኳን ደስ ያላችሁ ላቪ ሶ ማች። እኛ ቤተሰብ ደግሞ በጣም ነው የሚወዳቸው እነሱን። እስዬ እዚዬ በጣም ቴንክ ዩ ስለ ሁሉ ነገር። የእናንተ ቤተሰቦች ስለሆነን ደስ ብሎናል። እንኳን ደስ ያላችሁ 25 ዓመት አንቨርሰሪያችሁ የልጃችሁ ግራጁዌሽን። በጣም ግብዣው ኃይለኛ ነበር አይደል? አንደኛ ነበረ። አመሰግናለሁ። ያንቺን እንግዲህ በሙያሽ ደግሞ እንመጣለን። አንድ ቀን እናገኝሻለን። በጣም ጥሩ። ባለፈው ፓስተር አንፍሬ ፕሮግራም ላይ በጣም ያበደ ነበር ዲኮሬሽን። ያበደ ጥሩ ነበር። አይ ሆፕ እሱንም አሳይልኝ። በጣም ትልቅ ብዙ ህዝብ ያለበት እና በጣም ቆንጆ ዲኮሬሽን ነው በአጭር ሰዓት ውስጥ የሰራ ነው። እግዚአብሔር ረድቶን በጣም ደስ ይል ነበረ። በጣም አሪፍ አመሰግናለሁ። እሺ እግዚአብሔር ይባረክ። አሜን። እንደገና ደግሞ እድል ሰጥቶ ላቆመን ለረዳን ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። እልልታና ጭብጨባ ለእግዚአብሔር ክብር ይሁን። ለአምላካችን ክብር ይሁን። 25 ዓመት
ተሸክሞ እዚያ ያደረሰን 25,000 ጥላት ጥሎልን የሰይጣንን ስራ አፍርሶልን እግዚአብሔር ታድጎን ነው እንጂ እዚህ መድረስ ከእግዚአብሔር ቸርነት ውጭ አንችልም ነበረ። አሁንም ደግመን ደጋግመን የምናመሰግነው የምናከብረው ጌታ አለን። ያከበረን የረዳን እግዚአብሔር ይባረክ። አሁንም ድገሙና ለእግዚአብሔር የሚሆን ክብር አምጡልኝ። እግዚአብሔር ይባረክ። አሜን። ክብር ሁሉ ለሱ ይሁን። አሁን ደግሞ ለዚህ ሰዓት ስለደረስኩኝ እኔ ደስ ብሎኛል። በጣም የሚገርም ነገር ነው እግዚአብሔር ያደረገልን። በሚገርም ከፍታ ዝቅታ አልፈን ነው እዚህ የደረስነው። ብዙ የመከራ ጊዜቶች ሁሉ ነበሩን። ግን በጣም የሚገርመው ነገር አንድ ሆነን በፍቅር ተያይዘን ማለፍ ስለሆነልን አሁንም እግዚአብሔር ብርታታችን ስለሆነ ክብሩ ለሱ ይሁን። ብዙዎቻችሁ ታውቃላችሁ ለ11 ዓመት ሁለተኛው ቤታችን እንኳን ሆስፒታል እስኪሆን ድረስ በሚገርም ሁኔታ የእግዚአብሔር ቸርነት አብሮን ሆኖ ረድቶን እያገለገልን ከእግዚአብሔር ሕዝብ ጋር ሳንጎድል እግዚአብሔር እየረዳ እንደገና ደግሞ በእነዚህ 2 ልጆች ባርኮን በፊታችኋለን እና ያዕቆብ ምን ይላል መሰላችሁ? በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበር አለ። አሁን ግን የ2 ክፍል ሰራዊት ሆኛለሁ። በጌታ ቸርነት በእግዚአብሔር እርዳታ እስኪ አምጡለት ክብር ይገባዋል። እግዚአብሔር ይባረክ። መከራችንን ያስረሳን የረዳን እግዚአብሔር ይባረክ። ክብሩ ሁሉ ለሱ ይሆን። አሜን። እና ዘልሽን በዚህ ሰዓት ላመሰግን እፈልጋለሁኝ። በጣም የሚገርም ባል ስለሆነ እና መጀመሪያ ላይ ገና ልጅ ሆኜ አንድ ህይወቴን በጣም የነካው ሰው ነበር። እሱም ማን መሰላችሁ? አሁን በህይወት የለም፣ አባቴ ነው። እና አባቴንና እናቴን በህይወትም ባይኖሩ በእኔ ላይ ስላደረጉት ነገር አሁን ቴንኪው ማለት ፈልጋለሁ። እግዚአብሔር ይባርካቸው። የአባቴን ታሪክ ልንገራችሁ። እናታችንን በጣም ነበር ኬር የሚያደርጋት፣ የሚያርሳት እሱ ነው። ገበያ እንዳትሄጂ ፀሐይ ይነካሻል፣ እኔ ነኝ ሻፕ ማድረገው ብሎ የሚገዛላት እሱ ነው። ልክ ካደኩ በኋላ ለጸሎት መጸለይ ጀመርኩ። እግዚአብሔር ሆይ እባክህን የትዳር አጋር የምትሰጠኝ ከሆነ ባልን ስትሰጠኝ እንደ አባቴ የሆነ ባል እንድትሰጠኝ እፈልጋለሁ አልኩት። እግዚአብሔር የልመና ድምፅ ይሰማል። እግዚአብሔር ሰማኝና ዘልሽን ሰጠኝ። እስኪ አጨብጭቡለት። የተባረከ የእግዚአብሔር ሰው በጣም ነው ኬር የሚያደርገኝ እኔንም ልጆቼንም። በጣም ሁሉ ነገር ለኔን የሚያስደስት ነገር ነው የሚያደርገው በህይወቴ። አሁንም ደግሞ እንደገና ደግሞ ስለ ዘልሽ ስናገር አላየሁም። ወልጄ ስነሳ ከሆስፒታል ሳልወጣ በ3 ቀን ውስጥ ሁል ጊዜ ማለት ነው በወለድኩበት ጊዜ የመጣ ሰርፕራይዝ የሚያደርገኝ የመኪና ቁልፍ አዲስ ቁልፍ የሚሰጠኝ ሁል ጊዜ ሰርፕራይዝ ማድረግ የሚወድ የተባረከ የእግዚአብሔር ሰው ነው ዘልሽ ማለት። እግዚአብሔር ይባርክ፣ ዘመን ይባርክ። በጣም ነው የምወድህ እና ለኔ ብቻም አይደለም ለብዙ ህዝብ የሚቆረስ ደግሞ በጣም ሃርድ ወርከር በጣም በቃ በትጋት የሚሰራ የማይደክመው ማለት ነው። በቃ እና ይገርመኛል። ለኔ ኦልሞስት 99% ማለት ይቻላል ብዙ ነገር የሚገዛልኝ እሱ ነው። እና አንድ ጊዜ ባይብል ስተዲ ስናጠና ስለ ክርስቶስ ቤተክርስቲያን እንደሚወድ ባሎች ሚስቶቻችሁን ውደዱ የሚለውን ቃል ዲስከስ እናደርግ ነበር። እና እኔ በህይወት እያለሁ ምስክር አለው አልኳቸው። ክርስቶስ ኢየሱስ ሙሽራይቱ እንድትዋብ እንድታጌጥ በክብር ሲገለጥ አምራ አጊጣ እንዲያገኛት ሲፈልግና ሲያስውባት በቃሉ በሁሉ ነገር እንደገና በቃ አሁን ደግሞ አንድ ምሳሌ አግኝቻለሁ፣ እሱም ባሌ ነው አልኳቸው። አጨብጭቡለት። በጣም የሚገርማችሁ
የሚገርሙ ኮስሞቲክሶች፣ የሚገራርሙ ነገሮች ወንዶች እኔ እንኳን ኖቲስ የማላደረገው ነገር ሁሉ እየገዛም ያመጣልኝ። ይሄ ያስፈልግሻል ሲለኝ ጀስት ዋይት ሁልጊዜ ያስደንቀኛል፣ ሁልጊዜ ገረማለሁ። በጣም እንደዚህ አይነት ደግሞ ሰው አይቼ ስለማላቅ እስኪ ያጨብጭቡለት። እና በዚህ ነው የባረከኝ እግዚአብሔር ጸሎቴን ሰማ እና እግዚአብሔርን አመሰገንኩት፣ ባረኩት፣ ደስ አለኝ። ይህን 25 ዓመት ይገርማችሁ ባይገርማችሁም እኔ ልንገራችሁ አይደል ልክ ሃኒሞን ያለው እስኪመስለኝ ድረስ በጣም ለትዳሬ ኢንጆይ አድርጌ ነው የኖርኩት። እግዚአብሔር ደግሞ ይህንን ስላደረገ በዘልሽ ስለባረከኝ እግዚአብሔርን አመሰግናለሁ። እግዚአብሔር አብ የመጀመሪያውን ትልቁ ስጦታ ኢየሱስ ክርስቶስን ሰጥቶ ነፍሴን ለዘላለም እንዳተረፋት፣ ሁለተኛ ደግሞ በምድር ላይ የሰጠኝ በረከት ዘልሽ ነው። እግዚአብሔር ዘመንህን ይባርክ፣ ዘመንህን ይባርክ። የተባረከ እንደ እድሜው አይደለም ከእድሜው በላይ በጣም የሸመገለ ሰው ነው። በጣም ይገርመኛል። እና ዳዊት አንድ ቃል ስፈልግ መጽሐፍ ቅዱስ ዳዊት የሚናገረው ቃል ትዝ አለኝ። ስርዓትህና ሕግህ ከሽማግሌዎች ይልቅ አስተዋይ አደረገኝ ነው። እና በጣም የሚገርም አስተዋይ ሰው ነው። ዘልሽ ልጨምርላችኋል፣ በጣም የተባረከ ልጆቹን ደግሞ በሚገርም ሁኔታ ነው በቃ ያሳደጋቸው በፍቅር ማለት ነው። እኔ ዘልሽ ባሌ ብቻ ሳይሆን ሂዝ ማይ ቤስት ፍሬንድ ነው። ገና የ9ኛ ክፍል ተማሪዎች ሆነን ነው አብረን ያደግነው። እና ወድሻለሁ ብሎ ከመናገሩ በፊት ያደረገው ነገር ምንድን ነው? በድርጊት ነው የገለጠው። የሚያደርገው በጣም እዚህ ጓደኞች አሉ እነ ቤቲ በግሩፕ ነው የምንንቀሳቀሰው እና ሰው እንኳን ለጋብቻ እንዲጠይቀን እድል አንሰጥም። ሊጋብዙን ወንዶች እንኳ ሲጠሩን ግር ብለን የምንሄደው ተያይዘንና በቃ ግራ ገብቶታል መሰለኝና ሲያይ ታጅቤ ነው የምመጣው። ከዛ ስጦታውን ለኔ ለየት እያደረገ ማምጣት ጀመረ። በቃ በድርጊት ፍቅሩን በድርጊት መግለጽ ጀመረ እና በቃ እኔ ሳልሆን ሁሉም ሰው እያወቀበት መጣና ከንግግሩ በፊት ተግባሩ የቀደመ የእግዚአብሔር ሰው ዘልሽዬ እግዚአብሔር ዘመንህን ይባርክ፣ ተባረክልኝ፣ በጣም ነው የምወድህ። በዚህ የሚሆን ማን አይመጥ ነው ግን ትንሽ ስጦታ መስጠት እፈልጋለሁ። ሁልጊዜ ሲያስደስተኝ በቃ ሰርፕራይዝ ሲያደርገኝ ሲያስለቅሰኝ ይኖረዋል እና ትንሽ ስጦታ እስኪ ልስጠው፣ እስኪ አጨብጭባ እግዚአብሔር ይባርክ። ይህ አይመጥልህም ዘልሽ ግን በቃ ቴንኪው ለማለት ነው። እግዚአብሔር ዘመንን ይባርክልኝ፣ ተባረክልኝ። ላቪር ሶማች እሱ ምንም ስጦታ ቢሰጠው አይተካውም። ምንም ግን በቃ ጥቂት ነገር እግዚአብሔር ይባርካችሁ። እንደገና ዛሬ ያው ብዙ የንግግር ጊዜ ነው አይደለ? መጀመሪያው ይሄን ሁሉ ያደረገው እግዚአብሔር ነው አይደለ? እስኪ ለእግዚአብሔር ክብር ስጡልኝ። እግዚአብሔር የተባረከ ይሁን። 25ኛ ዓመት ያው ቁጥር አይደለም ታውቃላችሁ አይደለም? ቁጥር ብቻ አይደለም። 25 ብዙ ነገር ወርቀዋል። ብዙ ሺህ ጠላት፣ ብዙ መውደቅ፣ ብዙ መነሳቶች አይደለም? ብዙ ሀዘኖች፣ ብዙ ደስታዎች አልፈዋል እና ግን እዚህ አንድ ጥቅስ ያወጣነዋል። እግዚአብሔር ብቻውን መራው ከእርሱ በቀር ማንም አልነበረም ይላል እና ይህን ትዳር የመራን እግዚአብሔር ነው እና የእኛ ብርታት አይደለም፣ የእኛ ትጋት አይደለም፣ እግዚአብሔርን የረዳን። እስኪ ለእግዚአብሔር እንደገና ሃሌሉያ። ዛሬ የጠራናችሁ መጽሐፍ እንደሚል በጉባኤ መካከል ይላል፣ ብዙ ሕዝብ ባለበት መካከል ምን እልሃለሁ? አመሰግንሃለሁ ይላል። በቃ በእናንተ ፊት፣ በወዳጆቻችን ፊት፣ በፓስተሮቻችን ፊት፣ በጓደኞቻችን ፊት እግዚአብሔርን ለማመስገን ነው። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር ቢይዘንም
ደግሞ የኛ ትጋት ደግሞ አንድ ሰው እግዚአብሔር በዚህ ትዳር ውስጥ ተጠቅመዋል። ቢኮዝ መሲን ነው በዚህ ትዳር ውስጥ የአንበሳውን ድርሻ የወሰደችው መሲ ነች። እግዚአብሔር ሊባርካችሁ ሲፈልግ የሚሰጣችሁ ሰው እኮ ነው አይደለ? እና በዚህ ትዳሬ ውስጥ 25 ዓመት በእውነት ልጆቻችንም ስላሉ ቤት ውስጥ መሲ አንድ ቀን አሳዝናን አታውቅም። መሲ ሁሌ መሲ ይቅርታ የምጠይቅ ናት። እኔ ብዙ ጊዜ ያጠፋለሁ በጣም ስፒድ ስለማድረግ ስሰራ፣ መሲ ሁሌ ይቅርታ ነው የምጠይቀው። እኛም ብቻ አይደለም ልጆቹንም ነው ይቅርታ የምጠይቀው። እና በቃ ክርስትናን ሳስብ መሲን ሳስብ በጣም ቀናባታለሁ። የጸሎት ህይወቷን ሳስብ፣ ትጋቷን ሳስብ፣ እግዚአብሔርን መፍራቷን ሳስብ በቃ ያላት የጸሎት ዴዲኬሽኗ ለጌታ ያለ ዴዲኬሽን ቤት ውስጥ አንዳንድ ጊዜ ጌታ ወይ ነው የመሲል ልብ ትንሽ ብትሰጠኝ ብዬ ጸልያለሁ። እና በጣም ለቤተ ክርስቲያን የተሰጠች ጌታን የምትወድ ሀምብል ጀኒውን እግዚአብሔርን የምትፈራ ሴት ነች። እስኪ ለመሲ ጭብጨባ ያስፈልጋል። እና ይህን ትዳር የባረከን እግዚአብሔር መሲን ጥሩ ሚስት አድርጎ ነው የሰጠን። መሲ ፉልታይም አሬን ነርስ ነች። በቅርቡ አሬን ጨርሳ እና መሲ ፉልታይም ተማሪ ነች፣ ፉልታይም ሰራተኛ ናት። እኛ ሁለት ቢዝነስ አለን። ሁለቱም ቢዝነስ ጋር እንደገና ደግሞ መሲ ትረዳኛለች። እና በጣም ትጉ እግዚአብሔርን የምትፈራ ቤተክርስቲያንን የምትወድ ነች። እና መሲ ስላንቺ እግዚአብሔርን በጣም አመሰግናለሁ። እንደገና ደግሞ 50 ዓመት ደግሞ እንጠራቸዋለን። እግዚአብሔር ይባርካቸው። ለዚህ ጊዜ አንድ ስጦታ በዚህ ውስጥና ኬክ እንቆርሳለን። መሲ 25 ዓመት ከተጋባን እንደዚህ አይነት ስጦታ ሰጥቻት አላውቅም። ብዙ ስጦታ ሰጥቻለሁ፣ ብዙ መኪናዎች ሰጥቻለሁ። ይሄ ግን የ25 ዓመቱን በተመለከተ ስለሆነ በጣም ትልቅ ስጦታ ነው። እና እኛ ስንጋባ የዛሬ 25 ዓመት መንበርከክ አልነበረም። እናንተ በረከኩ ማለት ነው፣ ቄሳተ በረከኩ ማለት ነው። ዛሬ ግን 25 ዓመት ትዳሬን ሰላም ላደረገችልኝ ለወደደችኝ ለልጆቼ እናት ተንበርክኬ ቀለበት ማድረግ እፈልጋለሁ። እንደገና ታገኛለሽ። እግዚአብሔር ይባርካችሁ። ይሄ በጣም ሰው ታውቃለች እንትኑ ምን እንደሆነ ላንቺ ባይመጥንም 25 ዓመት በተመለከተ ነው። እና እግዚአብሔር ይባርክሽ። በጣም ወድሻለሁ። እግዚአብሔር ይባርካችሁ ሁላችሁ።
አሁን እዚሁ ደግሞ የጸሎትና የቡራኬ ጊዜ ይሆናል። እንግዲህ የዛ ቀደም እንደሰማነው የዛሬ 25 ዓመት የዳራቸው እንግዲህ መንፈሳዊ አባታቸው በዚህ ያለ ቄስ በሪውን እሱ ወደዚህ ይመጣና ይጸልይላቸዋል። ፓስተር ዶክተር አፍሬን ደግሞ መጥቶ ይባርካቸዋል። ፓስተሮችም ወደዚህ ነው አብረን ለነዚህ የተወደዱ ቤተሰቦች ጸሎት የምናደርግበት ነው። ቄስ ወደዚህ ትመጣለህ በአክብሮት ፓስተሮችም ወደዚህ ነውና ከኋላም ሆናችሁ እንድትባርኳቸው እንድትጸልዩላቸው ጊዜ የምንወስድበት ሰዓት ነው የሚሆነው። ሁላችንም ደግሞ ቆመን በእውነት የተወደደው ቤተሰብ ለእግዚአብሔር ክብር አብረናቸው ጸልይላቸዋለን። እሺ፣ እግዚአብሔር የተባረከ ይሁን። ዛሬ 25 ዓመት ያው እኔም ልጅ ነበርኩኝ። 25 ሲባል ትም እንዳታረግሽ እኩል ነበር የዛሬ የዛሬ 25 ዓመት ቀለበታቸው ከፍ ካለ በላይ ከፍ ያለ አለ ነው የሚለው ይመለከታል ነው እሱ ላይ ነበረ። ሰርጋቸው ደግሞ እንደ እግዚአብሔር ያለ ማንም የለም በሚል ነበረ የሰበክነው እና እነዚህ ያው እንደተባለው የተባረኩ ልጆች ናቸው። ከልጅነታቸው ጀምሮ ወደ ጌታ ሲመጡ ስናሳድጋቸው ለእኔም ሽልማት ጠብቄ ነበረ ያሳደኩበትን ወይ ጋሻ ፍሬ ይሸልመኛል በኋላ። ስለዚህ የተባረኩ ልጆች ናቸው። ከልጅነታቸው ጀምሮ በቤተ ክርስቲያን ታማኞች ነበሩ። አሁን ደግሞ የሚያገለግሉበት ቤተ ክርስቲያን ታማኞች በጣም ጨዋ ልጆች ናቸው። በጣም እወዳቸዋለሁ። እንደ ቤተሰብም እንደ ቄስም እወዳቸዋለሁ እና በሚቀጥለው ዘመን ያው ቄሶች የሚያጋቡት እንትን ያው እየቀጠለ ነው የሚሄደው እና ወረፋ ልትይዙ ትችላላችሁ። ስለዚህ የዚያን ጊዜ ባርከናቸዋል። አሁንም ደግሞ ባርካቸዋል። እንጸልይ። ቅዱስ አምላክ እግዚአብሔር ሆይ እናመሰግንሃለን። በሰዎች ሕይወት ውስጥ ቸርነት ስለምታደርግ ከሰው ብርታት ያላደለ ከአንተ ብቻ የሆነ በሰዎች ሕይወት ውስጥ የምታደርገው አስገራሚና አስደናቂ በጎነት፣ ቸርነት፣ ምሕረትና ርኅራኄ አንተን የሚያሳይ ስለሆነ በወገኖቻችን ሕይወት ውስጥ የሆነው እናመሰግንሃለን። ጌታ እግዚአብሔር አምላክና አባት ሆይ የመጡባቸውን ዓመታቶች በሙሉ የአንተ ድጋፍ ስለነበረ የአንተ እጅ ስለነበረ ስለረዳሃቸው፣ ስለደገፍካቸው፣ በቤት ስር ስለሰደዱ በስጋውም ደግሞ ስለባረካቸው አንተን የሚያገለግሉበትን መንፈስም ስለሰጣቸው በተረጋጋ አይነት ሁኔታ በቤትና በአደባባይ እንዲኖሩ ስላረካቸው እናመሰግንሃለን። ጌታ እግዚአብሔር ሆይ የተሰጠህን ነገር አደራ የተሰጠህን ነገር እንደማታበላሽ እንደማይበላሽ ዛሬ ስላየን ስምህ ይባረክ። አሁን ደግሞ በፊታቸው ላይ ባሉ ዓመታቶችና ቀናቶችን እዚህ ካሉ መጋቢዎች ቄሶች ጋር ሆነን በአንድነት እንባርካቸዋለን። ፍጹም በሆነ ጤና እንባርካቸዋለን። በልጆች በረከት እንባርካቸዋለን። በስራ እንባርካቸዋለን። በሰፋፊ አካሄዶች እንባርካቸዋለን። በፊታቸው ያሉ ጫናና ጭቆናዎችን በሙሉ አጋንንታዊ የሚሆን
ከድካምም የሚመጣ ይሁን እሱን እያሸነፉ ከፍ እያሉ ወደሚሄዱበት ከፍታ እንባርካቸዋለን። ጨለማውን እየረገጡ እንዲሄዱ፣ ጫና እየፈጠሩ እንዲሄዱ፣ መልካም ነገሮችን ብቻ እየጎተቱ እንዲሄዱ ዛሬ ባረክናቸው። ጌታ እግዚአብሔር አምላክ ሆይ ለሰዎች ሁሉ በረከት እንዲሆን ባረክናቸው። በኑሯቸው የተባረኩ ይሁን። ፍጹም ጤና በደም ዝውውራቸው ላይ ፍጹም ጤና፣ በአጥንቶቻቸው ሁሉ ላይ ፍጹም ጤና፣ በመውጣት መግባታቸው ላይ ፍጹም ጤና፣ አጋንንታዊ የሆነ የርኩሳን መናፍስትን ኃይል መበተን፣ ማበላሸት፣ ማስቆም፣ መከልከል፣ በጽድቅ መኖር፣ ሰው መውደድ የሚባለው ከዚህ በላይ ጨምርላቸው። እግዚአብሔር አምላክ ሆይ ብርሃንህ በሕይወታቸው እንደገና መታየት እንዲጀምር ከነዚህ መጋቢዎች ጋር ሆነን እንጸልያለን። ማፈር የሚባል ነገር በፍጹም በሰፈራቸው አይድረስ። መደንገጥ የሚባል ነገር ፍጹም በሰፈራቸው አይድረስ። እግዚአብሔር ሆይ እየበረቱ ይሁኑ። ለእግዚአብሔር ክብርና ለሰው ልጆች ጥቅም እንዲሆኑ እንባርካቸዋለን። ካፋቸው የሚወጣው ቃል ሁሉ በረከት ይሁን። ልጆቻቸው የተባረኩ ይሁኑ። የእነሱ ነገር ሁሉ የተባረኩ ይሁኑ። በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ለዘላለም ባረክናቸው። አሜን። ጌታ የተመሰገነ ይሁን። እኔ ዝም ብዬ እዛ ቁጭ ብዬ መሲህ ስለ ዘላለም ስለ መሲህ ሲናገሩ የነበረውን ነገር ሁሉ እና ያላቸውንም ነገር ወይም ደግሞ ከማውቀው እግዚአብሔር ለሰዎች ልጆች የፈለገው ወይም ያሰበው ትዳር ይሄ ነበር እና ብዙዎች ግን አልኖሩትም። አንዳንድ ግን ሳምፕሎች ስላሉ እግዚአብሔርን እናመሰግናለን። ይህ ዛሬ ትልቅ ትምህርት ነው ያስተማር። እኔ ራሴ ተምሬያለሁ። እርግጠኛ ነኝ እዚህ ያሉ ሰዎች ስለ ራሳቸው ወይም ስለ ልጆቻቸው ለወደፊቱ ትምህርት አግኝተዋል ብዬ አምናለሁ። ይህ በትክክል እግዚአብሔር ለትዳር ያሰበው ሀሳብ ነው፣ እርስ በርስ መዋደድ እና ምክንያቱም ሴንተር ያደረጉት መካከል ያደረጉት ጌታ ስለሆነ ሶስተኛ ሰው ሆኖ በመካከላቸው እሱ ስላለ የቤቱ ራስ እሱ ስላደረጉት፣ ስለዚህ እርስ በርሳቸው መታየት ሳይሆን ሁሉም ወደ ጌታ እያዩ እዚህ ደረሱ። 25 ዓመት ቀላል ነገር አይደለም። አሁንም እግዚአብሔር ይባርካችሁ። ይህንን ደግሞ ወደ ልጆቻችሁ እግዚአብሔር ደግሞ ያምጣው። በልጅ ልጆቻችሁ ሁሉ ይክፈላችሁ። እግዚአብሔር ሆይ እናመሰግንሃለን ስለ ወገኖቻችን ዛሬ ስላየ ነው፣ ስለ አንተ ድንቅ ስራ ተመለከተ። ለትዳር ሁሉ በጌታ በኢየሱስ ክርስቶስ ስም ይሄ ነበር ሀሳብ። አሁንም ደግሞ በዚህ ሁኔታ የማይኖሩ ሰዎች ቢኖሩ ከዚህ ተምረው ኑሯቸውን እንዲያስተካክሉ እንድትረዳ በኢየሱስ ስም እንለምንሃለን። እነሱን ባርካቸዋል፣ ገናም ትባርካቸዋለን። እነሆ ትልቁ በረከት ፍቅር ነው። በመካከላቸው በቤተሰብ ሁሉ ፍቅር ነግሷል። አሁንም በልጆቻቸው በልጅ ልጆቻቸው ይሄ እየተላለፈ እስከ ሺህ ትውልድ ድረስ ይሄድ። እግዚአብሔር ሆይ ዘመናቸው ይባረክ፣ መውጣት መግባታቸው ይባረክ። አሁን በረከት እንዳደረካቸው ለቤተ ክርስቲያን እንዲሁ ለአገልጋዮች፣ ለምዕመን፣ ለሚያውቃቸው ለሚያቸው ለቤተሰብ ሁሉ እንደው ምሳሌ እንዳደረካቸው አሁንም በበለጠ ደግሞ ፍቅራቸው የበለጠና የጸና እንዲሆን አንተን እንዲያውቁ በበለጠ እስካሁን ድረስ ባላወቁ ባላዩ እነሆ አሁን እንዲያዩ የጥበብና የመገለጥ መንፈስ እንድትሰጣቸው በጌታ በኢየሱስ ስም ጸለይ። ጌታ በነገር ሁሉ ስም ይባረክ። በኢየሱስ ስም አሜን። ተመልካቾቻችን ያላችሁት ተጀበ ሚዲያ ዩቲዩብ ቻናል ላይ ነው። እንግዲህ ልታወቀ መጀመሪያ እኔ ቄስ በሪሁን መኮንን እባላለሁ እና እዚህ መድኃኔዓለም የኢትዮጵያ ወንጌላዊት ቤተክርስቲያን ቄስ ነኝ። ፒጂ ሞል እዚህ አጠገብ ያለው እዛ አገለግላለሁ። እንግዲህ ቅድም ሰማን ጋብቻው ላይም የመጀመሪያው ጋብቻ ላይም ቀለበቱ ላይም አንተ እንደነበርክ እንግዲህ 25 ዓመት የፍቅር ጉዞ በተለይም በዚህ ሀገር ከባድ ነውና ስለሱ ምን ትለናለህ? እንግዲህ ዛሬ የተገናኘ ነው በልጅነት እኔ ያጋባኋቸው ባልና ሚስቶች 25ኛ ዓመት
የጋብቻ በዓል እያከበሩ ነው። እንግዲህ ዛሬ 25 ዓመት በፊት የእግዚአብሔር መንግስት እውቀት እንዲኖራቸው እግዚአብሔርን እንዲያውቁ መጽሐፍ ቅዱስ አስተማር ናቸው። ከዚያ ደግሞ ወደ ጋብቻ እንዲመጡ አስተማር ናቸው። በሱ መሰረት የቀለበት ስነ ስርዓት ተፈጸመ። ይህ ስርዓቱ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደንብና ስርዓት ነው ያደረግነው እና በሱ መሰረት ከቀለበት ቀጥሎ ደግሞ የጋብቻ ስነ ስርዓት ፈጸምንላቸው። ቡራኬ ሰጠናቸው፣ ባረክናቸው እና እንግዲህ ለዚህ ደርሰዋል። አሁን እንደምታ 25 ዓመት ቀላል አይደለም። መቼም ረጅም ጉዞ ነው። በጣም 25 ዓመት በጋብቻ እግዚአብሔርን በመፍራት ለሰዎች በረከት በመሆን እግዚአብሔርን በማገልገል ጠንካራ ሰራተኛ እንዲሆኑ ሆነው ነው የኖሩት እነዚህ ልጆች እና ጋብቻቸው ደግሞ በጣም ምሳሌያዊ የሆነ ጋብቻ። ቅድም ከፀሐይ ካሳ ጋር ሆኜ ትንሽ ነገር አስተምሮትም ትንሽ ለየት ያለ እንደነበረ እሷን ስታወራ ሰማሁ። ስለሱ ትንሽ ነገር በለን እስቲ። እንግዲህ እኛ ምልህ እግዚአብሔርን ቃል ስናስተምር ለእነዚህ ልጆች ከመጀመሪያም ጀምሮ ክርስቲያን ቤተሰብ ውስጥ ያደጉ ናቸው እና እኔ ያረኩት ነገር ቢኖር ሙቀቷ እንድትኖራቸው ነው ያደረኩት። ከእግዚአብሔር ጋር እውቀት የበለጠ እንዲኖራቸው ነው ያደረኳቸው እና ሰዎችን ከእግዚአብሔር መንግስት ጋር ህብረት እንዲያደርጉ ስታደርግ የአባቶቻቸውን አምላክ ስላሴን እንዲያውቁ ነው። አዲስ የመጣ እግዚአብሔር እንዲያውቁ አይደለም። ከመቤታችን ከቅድስት ድንግል ማርያም ስጋ ነስቶ ወደዚህ ምድር የመጣው ኢየሱስ ክርስቶስን እንዲያውቁ የእግዚአብሔር ቃል እንዲያውቁ ነው የሚደረገው። አዲስ ወደ መጣ እምነትና ትምህርት መግፋት አይደለም። የኔ አቋም የምናገለግልበት ቤተክርስቲያንም አካሄድ ሰው እግዚአብሔርን እንዲያውቅ ነው የምናደርገው የምንፈልገው። ስለዚህ ኦርቶዶክስ ይሁን ሰው ይሄ ምንድነው የሚባለው መካነ ኢየሱስ ቤተክርስቲያን ምእመን ይሁን ሰው ወይንም ሌላም ይሁን መሆን የሚገባው ምንድነው ስላሴን እንዲያውቅ ነው። ሳያውቅ ክርስቲያን ነኝ እንዳይል በምዝገባ አይሆንም። ስለተመዘገብክ ዘራፍ ክርስቲያን ነኝ አይሆንም። እዛም ይሁን እዚህ እና ግን አንድ ሰው ክርስቲያን ነኝ ለማለት ስላሴን ማወቅ አለበት እና የኛ የቤተ ክርስቲያናችን ማካሄድ ሰው ስላሴን እንዲያቅ ነው፣ እግዚአብሔርን እንዲያቅ ነው እንጂ ወደኛ ኑ ቶሎ ምናምን የሚባል ነገር የለም። እጅግ አድርጌ አመሰግናለሁ። በሰፊው አንድ ቀን እንመጣለን፣ አንተ ቤተክርስቲያን እንጎበኛለን። ደስ ይለኛል። አመሰግናለሁ። እሺ 40%ቱን በሶስት ዙር ክፍያ ከፍለው ቀሪውን 60% ቤቶን ተረክበው እስከ 20 ዓመት ቢያሻው እየኖሩበት አሊያም አከራይተው መክፈል እንደሚችሉ ያውቃሉ? በ8% ቅድመ ክፍያ ከባለ 1 መኝታ እስከ ባለ 4 መኝታ ከተለያዩ የካሬ አማራጮች ጋር ይዘውንልዎት መጥተናል። እየገነባን ባለው ውብ መንደር አረንጓዴ ስፍራዎችን፣ የልጆች መጫወቻ ቦታዎችን፣ 5 የመዋኛ ገንዳ፣ ጂምናዚየምና ስፓ እንዲሁም ላይብረሪዎችን ያገኛሉ። ልብ ይበሉ፣ እነዚህ ቤቶችን በለቡ መብራት እየተገነቡ ያሉ ሲሆኑ የመጨረሻው ዙር ሽያጭ ላይ ስለሆን ሳያመልጠው ታች ባስቀመጥነው የድርጅት ስልክ ይደውሉ። ዴሚሲ ሪል ስቴት። ሰላም ሰላም ወገኖቼ፣ መሲ ኤንድ ዘላለም እግዚአብሔር አምላክ እንኳን ለዚህ ቀን ለ25ኛ ዓመት የጋብቻ በዓላችሁ አደረሳችሁ። በዚህ በከበደ ቀን ባለመገኘት ያዝናለሁ። ነገር ግን እኔም ደግሞ የሚኪ ግራንድ ኦፕኒንግ ዴይ በመሆኑ የመኪና ዲለር በመሆን ብዙ የሽያጭ መኪኖችን በዚህ ስራ ላይ ተሰማርቶ ዛሬ ያንን ለማስመረቅ ቀደም ብሎ የተያዘ ፕሮግራም ስለነበረ ወደዚህ መጥቻለሁ። ለስጋው አደላ እንዳትሉኝ፣ እናንተም ልጆቼ ናችሁ። መስዬ አይ ላቭ ዩ ሶ ማች። ክርስቲያን እንኳን ለዚህ ቀን አበቃህ። ገና ህፃን ልጅ እያለ በቅፍ ሽብሸባ ኳየር ሲዲውን ለማውጣት ሲያስቀርጥ ይቀርጽ የነበረው ሙዚቃውን ያቀናጅ የነበረው
ክርስቲያን ግርማ ነበር። ስለዚህ ክርስቲያን እንድትባል ገፋፍቻለሁ ብል አልዋሸውም። ክርስቲያን እንኳን ለዚህ ቀን አበቃህ። ዚልዬ ክብር ለእግዚአብሔር ይሁን። መስዬ በጣም እወዳችኋለሁ። ሁል ጊዜ ከናንተ ጋር ነኝ፣ ደግሞም አያችኋለሁ። በዓሉ የተከበረና እጅግ እግዚአብሔር የከበረበት እንዲሆን እመኛለሁ። የ50ኛ ዓመታችሁን ከ25 ዓመት በኋላ እግዚአብሔር ቢፈቅድ ምርኩዝም ቢሆን ይዤ መጥቼ እካፈላለሁ። ይሄን አምናለሁኝ፣ ተስፋ አደርጋለሁ። ለሁሉም ጌታ አምላክ ስሙ ብሩክ ይሁን። ለዚህ ቀን ሁላችንንም ያደረሰ እግዚአብሔር የተመሰገነ ይሁን። እወዳችኋለሁ። ሽብሸባ ኳየር ሁል ጊዜ እንደምለው ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እወዳችኋለሁ። ሰላሙን ሁሉ እመኛለሁ። መልካም ጊዜ። ክቡራትና ክቡራት በድጋሚ ለማስታወስ ያላችሁ በሚዲያ ቻናል ላይ ነው እንግዲህ ፕሮግራሙ ላይ ነው ያሳየናችሁ ያለነው። ዛሬ የተገኘንበት በጣም ልዩ ቀን ነው። ሁለት በዓል ነው የሚከበረው። ከባለቤቶቹ ጋር ቆይታ ይኖራል። ስላገኘኋችሁ ደስ ብሎኛል። እንኳን ደስ ያላችሁ። መጀመሪያ ቴንክ ዩ እንኳን አብሮ ደስ ያለን። እንዴት ነው? እንዴት አያችሁት? በጣም ደስ ብሎናል። ቆንጆ ጊዜ ነበረን። ሁለት በዓል ነው እንግዲህ ዛሬ እዚህ ቤት የተከበረው። ስለሱም ስለልጃችሁም ስለእናንተም 25 ዓመት ጊዜ ላይ እንግዲህ 25 ዓመት በትዳር ዓለም ውስጥ መቼም ሲኖር ሁሉም ነገር ተተኛ ነው። አንዳንዴም ገጭቋ ይኖራልና እናንተ ልጆች ይማራሉና በተለይ ማድረስ ምሽሮች የሚሆኑ ወደፊት ለማግባት የሚያስቡ ሰዎች እናንተስ ምን ይማራሉ የሚለውን ነገር ለማሳየት ነው። ትንሽ ነገር በለስ ልጃችን 18 ዓመት ሆኖት ያው ግራጁዌሽን እያደረገ ነው። ስለ ክርስቲያን እግዚአብሔር የሰጠን በረከታችን ነው። በጣም የሚገርም ልጅ ነው። እርሊ ነው በጣም ማቹርድ ያደረገው። በጣም የተባረከ ልጅ ነው እና ይሄ ናቹራሊ ደግሞ ጊፍትድ ስለሆነ በጣም ጎበዝ ተማሪ ነው እና ገና የ4ኛ ክፍል ተማሪ ሆኖ ድሪም የሚያደርገውን ነገር አሁን ቀጥታ ይዞ የመጣውና በጣም በሚገርም እንትን ነው። ሃይ ክላስ ነው የተመረቀው። አሁንም ኤርስፔስ ኢንጂነሪንግ ነው የሚሄደው እና ድሪሙን እንደያዘ ነው የቀጠለው። በጣም ደግሞ አስተዋይ፣ እሺ ባይ፣ በጣም ታዛዥ፣ ለኔ የተለየ ነው። ክርስቲያን በጣም ዘልሽም እኔንም ይታዘናል እና ታዛዥ የሆነ ልጅ ነው። የተባረከ ልጅ ነው እና ልጆች እንደዚህ ቢሆኑ ወላጆቻቸውን ቢታዘዙ እድሜያቸው ይረዝማል፣ ይባረካሉ። መጽሐፍ ቅዱስ እንደሚለው ማለት ነውና እድሜ እንዲረዝም አባትና እናትን አክብር፣ ታዘዝ ይላልና በጣም ሲታዘዘን የኖረውና በጣም ደስ ብሎናል ስለሱ። ዛሬ ትልቅ የደስታችን ጊዜ ነው። ይሄን ያደረገ ደግሞ የረዳን እግዚአብሔር ነው። ክብሩን እግዚአብሔር ይውሰድ። እግዚአብሔርን እናመሰግናለን በብዙ ጌታ ስለረዳን ማለት ነው። ልጆችን በቤተክርስቲያን ደረጃ አንጾ ማሳደግን አይነት ቦታ ላይ ሲስተም ውጤቱ ይታያልና ሌሎች ቤተሰቦች ምን ትላላችሁ? ብዙ ቤተሰቦች በጣም ከልጆቻቸው ጋር ብዙ ችግር አለ እና ነገር በተለይም ደግሞ ይሄ ሀገር በጣም ከባድ ብዙ ነገሮች ለመበላሸት መንገዱ ሰፊ ነውና ከእናንተ ልምድ ሰዎች ምን ይማራሉ? እግዚአብሔር እናመሰግናለን። ዛሬ በጣም ደስ ብሎናል። ያው ሁለት በዓል ነው። የመጀመሪያ ልጃችን ክርስቲያን ተመረቀበትና እኛ ደግሞ 25ኛ ዓመት አኒቨርሰሪያችንን ያከበርንበት ቀን ነው። ኤርሚ ስለ ጥያቄ ልጆችን ከንግግር ይልቅ በተግባር ነው የምናሳያቸው። እኛ ቤት ውስጥ አንደኛችንም ስናጠፋ ይቻዘን ይቅርታ እንጠያየቃለን። በእነሱ ፊት ነው። በእነሱ ፊት ካጠፋን በእነሱ ፊት ይቅርታ እንጠያየቃለን እና ልጆች የሚያዩት ንግግራችንን አይደለም የምናደርገውን ነው የሚያዩት። ስራ ቦታ የምናደርገውን፣ በቤት የምናደርገውን፣ በሁሉ ነገር የምንሰራውን ነው የሚያዩትና ልጆቻችንን ስናሳደግ ትልቁ ነገር ጥንቃቄ የምናደርገው እኛ ራሳችን ሀምብል እና ጄኒውን ከሆነ ልጆቻችን ያን ፎሎ የሚያደርጉትና በልጆቻችን እግዚአብሔር ይባርከን። በትዳራችን ውስጥ በምናደርገውን መቻቻልም፣ የይቅርታም፣ የአንድነትም ጊዜያችን በሙሉ ልጆቻችን ሼር ያደርጉታል እና ክርስቲያንም ከዛ አንጻር እግዚአብሔር ባርኮልናል። ጥሩ ልጅኛን ፎሎ የሚያደርግ ስፔሻሊ ደግሞ ባለቤቴን ፎሎ የሚያደርግ ልጅ ነው እና እግዚአብሔር እናመሰግናለን። እሱም የአባቱም ነው ማለት ዘልሽን በሁሉ ነገር እየመሰለው ነው የመጣው። ሃርድ ወርከር ነው ዘልሽ፣ ትሁት ነው፣ በጣም አገልጋይ ነው። ሂ ፎሎ ህም
በጣም መባረኩ ምክንያቱም እንደገና ሌላው ደግሞ የሁለታችን እንዳለው ዘልሽ እነሱ ጋር ስፔንድ የምናደርገው ታይም የምናሳልፈው ጊዜ በጣም ማተር ያደርጋል እና እንደውም መጀመሪያ ላይ ምን ይለኝ ነበረ ፕሌን ነበር ማበረው ፕሌን አበራል ይል ነበር እና ማሚ አሁን ግን ሐሳቤን ቀይሬያለሁ አለኝ ለምን ስለው ፕሌን ማበር ከሆነ ለፋሚሊ ታይም ላይ ኖረኝ ነው አሁን ግን ያን ትራቭል ማድረጉን ትቼ ስቴብል አድርጌ ፋሚሊ ጋር ማሳልፍበት ልክ እናንተ እንደምታደርጉት ስቴብል አድርጌ ኢንጂነሪንግ ራሱ ፕሌኑን ሰራዋለሁ እንጂ አልበርም ማለት እና ለፋሚሊ የምትሰጠውን ነገር ያያሉ ልጆች የሚሰጠውን ቫልዩ ያያሉና እነሱ ጋር የምናሳልፈው ስፔንድ የምናደርገው ነገር ገብቷቸዋል እና ያንኑን ይዘው ነው የሚሄዱት እና እንደዛ ሲለኝ በጣም ደስ አለኝ ለካ ልጆች የማያዩ ይመስላሉ እንጂ ያያሉ ለልጆቻችን በጣም ብዙ ጊዜ እንሰጣለን አብረን እናሳልፋለን እና እሱን ያያሉ ልጆችና ሌላውም ሰው ይሄን ቢያደርግ መልካም ነው ብዬ እመክራለሁ እግዚአብሔር ይባረክ ስለ ልጆችና ስለ ቤተክርስቲያን ያለው ነገር ትንሽ ነገር በመስሎኝ አዎ እሱ በጣም መሰረታዊ ነገር ነው እኛ ልጆቻችን ቤተክርስቲያን ውስጥ ነው ያደጉት እና ልጅን ምራው ይላል መጽሐፍ ቅዱስ እና ባደገም ጊዜ ከዛ ፈቀቅ አይደለም ይላልና እኛ ልጆቻችንን በምንም ታምር እሁድ በጣም ኢመርጀንሲ ነገር ካልተፈጠረ በስተቀር እሁድ ከቤተክርስቲያን ቀርተን አናውቅም አሜሪካ መሲ 25 ዓመቷ ነው እኔ 24 ዓመቴ ነው 24 ልጆቻችን እንኳን ልጆቻችን እኛም ልንቀር አንችልም እሁድ የጌታ እንደሆነ ያውቃሉና እሱ በመንፈሳዊ ነገር ልጆቻችን ቦንድ ሲሆኑ ለሌላ ነገር ሊጋለጡ አይችሉም እና ልጆችን ቤተክርስቲያን ውስጥ ማሳደግ ማታ ማታ ነው ማተር ዋት መጽሐፍ ቅዱስ አንብበን ጸልየን ነው የምንተኛው እና ያ በውስጣቸው ስለሚገባ ፊር ኦፍ ጋድ አድርገው ያድጋሉ ማለት ነውና ልጅን ከቤተክርስቲያን ጋር እንትን አድርጎ ማድረግ በዚህ ዘመን በጣም ጠቃሚ ነው እናንተ እንደመለሳል ወደ ኋላ ወደ 25 ዓመት በፊት እሺ ሁኔታችሁ ነው የተገናኛችሁት እኛ ነው ወሎ ክፍለ ሀገር ደሴ የሚባል ከተማ የሃይ ስኩል ተማሪ ሆነን የሃይ ስኩል ፌሎሺፕ ላይ መጀመሪያ ጌታን የተቀበልነው አንድ አካባቢ ነውና አብረን ደህንነት ትምህርት ቸርች ተማርን አብረን የሃይ ስኩል ፌሎሺፕ ላይ አብረን ነበርና ሂዝ ማይ ቤስት በቃ ፍሬንድ ነበር በኋላ ላይ ነው ወደ ጋብቻ የተለወጠው እንጂ ሂዝ ማይ ቤስት ፍሬንድ ቱ ራሱ እና አብረን ተያይዘን እዛ ነው ከዛ ጀምሮ ነው ተውቃችን ማለት ነው እና አዎ በጣም እና እንግዲህ 25 ዓመት ጉዞ ቀላል አይደለም 25 ዓመት ታሳድጎ እንደዚህ በትዳር ጸንቶ መቆየት ከባድ ነው እዚህ አሁን በምንኖርበት ሀገር የእናንተ ሚስጥሩ ምንድን ነው ሚስጥሩ አንድና አንድ እግዚአብሔር ነው የረዳን እግዚአብሔር ነው ኦፍ ኮርስ 5 ቁጥር አይደለም በጣም ብዙ መውደቆች መነሳቶች ድካም ብርታቶች አሉት ግን ከሁሉ የምናደርገው ችግሮቻችንን በማከል እንኳን ችግር ሄቪ የሆነ ችግር ገጥሞን አያውቅም በ25 ዓመት ግን ኢቻዘር ለጌታ ነው የምናስቀድመው ማንኛውም ነገር ቢዝነስ ነው የምንሰራው የግል ቢዝነሶች አንድ ቀን ትመጣለህ ቢዝነሳችን ላይ ኢንቫይት እናደርጋለን የአሜሪካ ቢዝነስ ነው የምንሰራው እና በየትኛውም ነገር ስናደርግ መጀመሪያ እግዚአብሔርን ነው የምናስቀድመው በሁሉ ነገር እግዚአብሔርን ካስቀደምክ እግዚአብሔር የቀደመው ነገር እያሸነፈ እየበረታ ነው የሚሄደውና የ25 ዓመት የትዳራችን ሚስጥር ራሱ እግዚአብሔር ነው ዛሬም ደግሞ በአደባባይ የረዳንን ጌታ ለማመስገን ነው የተሰበሰብነው ሌላው እና ሁለተኛው ነገር ደግሞ ዘልሽ እንደተናገረው እግዚአብሔር ስለረዳን ነው ኦፍ ኮርስ በጣም ግን እንቀባበላለን ፍቅር አለን በጣም በመካከላችን ምንም ነገር የለም he is my best friend too እና ማለት ጓደኛ the best friend እሱ ነው እሱም ደግሞ ለኔ እና በቀን ያለ ምንም ማጋነን ስራ ከሆነን every 2 hour እንደገና ወይም ካነሰ ነው እንጂ እንደዋወላለን እንዴት ሆንሽ እኔ ደግሞ ትራይን ያን ሁሉ እንኳን ሆኖ ከስራ ወጥቼ መኪና ላይ ቁጭ ብዬ እስክደውልለት ቸኩላለሁ ከስራዬ ቦታ ጀምረን ወይም እሱ እንደዚህ የቀደመኝ ሰው ይደውላል እያወራ ነው ቤት የምመጣው ምሽት ላይ የሚባል ነገር ስራ አንሰራም ልጆቻችን ጋር ነው ስፔንድ የምናደርገው አብረን እንጸልያለን የሚሽን አገልግሎት አብሮ ስናገለግል ልጆቻችንም አብሮ ፎሎ ያገለግላሉና መያያዛችን ፍሬንድ መሆናችን መቀባበላችን በቃ የድገታችን እግዚአብሔር ስለረዳን በቃ እንደዚህ ተያይዘን በመካከላችን ክፍተት አልነበረም
እና በጣም ተጠባብቀን ነው የምንሄደው። እኔ ለሱ ኬር ማድረግ የምችለውን ያህል ቤስት የምለውን ነገር አደርጋለሁ። እሱ ደግሞ ሞር ከኔ በላይ ደግሞ ለኔ ቤስት በቃ የተሻለውን ነገር ለማድረግ በትጋት ያለ ባል ነውና ይሄን ቢያደርጉ ባለትዳሮች በመካከላቸው ምንም ነገር ባይኖር ፍቅር እየጨመሩ ቢሄዱ እየጸኑ ይሄዳሉ ብዬ ነው የማስበውና አንዱ የመጨመሪያው ጽናታችን እግዚአብሔር ነው። ያበረታን ደግሞ እሱ ነው። ተያይዘን ነው መከራም ማሳልፈናል። ደስታ ጊዜ ብቻ አይደለም። ያን ጊዜም እንኳን ተያይዘን ያለፍነው አይዞህ ተባብለን ተያይዘን በፍቅር ነው እየጸለይን ያለፍነውና ቻሌንጅ እንኳን ሲገጥማቸው ባለትዳሮች ያ ቻሌንጁ እንዳይበትናቸው መያያዝ አለባቸው በፍቅር ብዬ አስባለሁ። ስለረዳን እኛን ስለጠቀመን ማለት ነውና እግዚአብሔር ይመስገን። ይሄን ሁሉ አልፎ እዚህ መድረስ ቀላል አይደለም። ክብሩ ለእግዚአብሔር ይሁን። አሜን። በጣም ጥሩ። የኔ መጨረሻ ጥያቄ እንግዲህ የሚሆነው ለአዲስ ሙሽሮች ለሚጋቡ ለመጋባት መንገድ ላይ ምናሉ ሰዎች ለእናንተ ትንሽ ሳታያ ምን ትሏቸው ካለ? እሺ ለአዲስ ሙሽሮች የምንለው በእኛ በ25 ዓመት እንትን ሶስተኛ አካል አለማስገባት። እኛ ኢቻዘር ቅድም እንደተነጋገር ነው በዚህ በ25 ዓመት ጊዜ ውስጥ በመካከላችን ሰው ገብቶ አያውቅም። እንኮራረፋለን። ኢቻዘር ሊኖር ይችላል፣ ግን በመካከል ማንም ሰው አልገባም እና እግዚአብሔር ብቻ ነው የገባውና አንደኛ ሶስተኛ ሰው አለማስገባት፣ ሶስተኛ ጌታ ብቻ እንዲሆን መፍቀድ። ሁለተኛ ትልቁ ነገር መቻቻል ነው። መቻቻል ባለቤቴን ካልቻልኩ፣ ልጆቼን ካልቻልኩ፣ ሰውን ከጓደኞቼን ካልቻልኩ በዚህ ምድር ላይ መኖር አይቻልምና ወደ ትዳር ውስጥ ስንገባ ልባችንን ሰፊ አድርጎ መግባት፣ መቻቻል እና የልጆቻችን ባህሪ የተለያየ ነው። ክርስቲያን በጣም ኳይት ልጅ ነው፣ አሌ ደግሞ በጣም ፈጣን ልጅ ነች። ግን እያንዳንዱ ባህሪያችንን የቻዘር መቻቻል እንዲኖር እሱን እመክራለሁ። በመጨረሻ ደግሞ አንተን ላመስግን። ሁሌ ለብዙ ነገር አሁን እንኳን እዚህ ውስጥ ካባ የተከራየ ነው አንተ በሰራኸው ነው እና በጣም ለኮሚኒቲያችን እያደረግከው ስላለ አስተዋጽኦ ዘርም ሃይማኖትም ሳትለይ እንደ ቀላል አንድ ኮል ደውለን ነው የምንጠራህና ቢዝነሶቻችንን በማስተዋወቅ በየቤተ ክርስቲያናቱ በየሙስሊም በሁሉም ነገር በምታደርገው ነገር በጣም እናመሰግናለን እና በጣም እግዚአብሔር ይስጥልን። እንግዲህ ለጋብዛችኋቸው ሰዎች ሌሎችም ታስተላልፉት መልእክት ካለ ይህ ቪዲዮ የሚታየው በጣም ዓለም ላይ ነው። ኢትዮጵያ ያሉ ዘመዶቻችሁ መልእክት ካላችሁ ይኸው መረብ። እሺ እንዲህ በቃ እዚህ ለተገኙት ለሁሉም አክብራውን ስለተገኙ ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። እንደገና ደግሞ ኢትዮጵያ የዘልሽ እናትና አባት አሉ። ማዘርዬ ፋዘርዬ በጣም ነው የምወዳችሁ። ለዘልሽ ብቻ ሳይሆን ለኔም እናትና አባት ናችሁ። በጣም ነው የማመሰግነው ስለምታደርጉት ስላደረጋችሁልን ነገር ሁሉ ኑሩልን። በጣም ነው የምወዳችሁ። እግርምሽ እስከ ዳርዬ ማዚዬ መስፍኔ ይርግሽ ሁላችሁንም ፋሚሊውን በሙሉ እግዚአብሔር ይባርካችሁ ማለት ፈልጋለሁኝ። ደግሞ የኔ ቤተሰቦች እህቶች አሉ፣ መንቢ፣ ጀምቢዬ፣ ታባ፣ ጌች፣ ሌሎቹንም ፋሚሊ ሁሉ እግዚአብሔር ይባርካችሁ። ይሄን ደዳጊቼ እናንተን ቴንኪዩ ማለት ስለቻልኩኝ ደስ ብሎኛል። በደስታዬ ጊዜ ከእናንተም በእኔ ላይ ፈርት አድርጋችኋል። ያረጋችሁት አሻራ አለ፣ አሳድጋችሁኛል። ታቢ በጣም ነው ማመሰግንሽ። በዚህ አጋጣሚ እግዚአብሔር ይባርካችሁ። ቤተሰቦቼ ሁሉ በሩቅ ያላችሁ በቅርብ ያላችሁ እዚህ ተባረኩ። ቴንኪዩ ማለት ፈልጋለሁ። እግዚአብሔር ይባርካችሁ። እኔም እግዚአብሔርን አመሰግናለሁ ስለ ሁሉ ነገር። ይሄን ክብር ያሳየን እግዚአብሔር ስለሆነ በባዕድ ምድር እዚህ ደግሞ የኛን ታዳሚ ሆናችሁን በሙሉ ይሄን የምታውሉ በሙሉ ሁላችሁንም እናመሰግናለን። መሲ እንዳለችው የኋላው የፊቱ እንደሚል የኋላው ደግሞ ቤተሰቦቻችን በኢትዮጵያ ያላችሁ የመሲ ፋሚሊዎች የኔ ፋሚሊዎች በሙሉ ፋዘርና ማዘር ግርምሽ፣ እስከዲ፣ ማዚ፣ መስፍኔ፣ ይርግሽ ሁላችሁም እንደገና የመሲ ፋሚሊዎች በሙሉ ሁላችሁንም እናመሰግናለን። የእናንተ ኢምፓክት የፋዘርና ማዚ የእናንተ ኢምፓክት የቤተሰብ ኢምፓክት ነው እዚህ እኛ ምንድና ይሄን ወግ ያሳየን። እግዚአብሔር ይባርካችሁ። ሁላችሁንም እንወዳቸዋለን። እግዚአብሔር ምድራችንን ይባርክ። እንወዳቸዋለን። አሜን። ጓደኞቼን ኢትዮጵያ ያላችሁ አብራችሁ ስታገለግሉ የነበራችሁ በጣም የምወዳችሁ ጓደኞቼ እግዚአብሔር ይባርካችሁ። በዚህ አጋጣሚ በቃ ላመሰግናችሁ፣ ሰላም ልላችሁ፣ ቴንኪዩ ልላችሁ
እድል አግኝቻለሁ። እግዚአብሔር ይባርካችሁ። ቄስ ዋኘው፣ ባለቤቱ ሰማይዬ፣ ሌሎቹንም ሁላችሁን እግዚአብሔር ይባርካችሁ ማለት ፈልጋለሁ። ቴንክ ዩ እግዚአብሔር ይባርክ። ደግሞ መጨረሻ እኔም ቴንክ ዩ ማለት ፈልጋለሁ። አክብረህን ስለመጣ እግዚአብሔር ያክብርህ። ትውልድህን፣ ዘመንህን፣ ትዳርህን፣ ልጆችን ሁሉ እግዚአብሔር ይባርክልህ። አንድ የረሳሁት ደግሞ በጣም የምወደውን ዘልሽን ደግሞ እንደገና ደግሜ በባረከው በጣም የተባረከ ባል ነው የሰጠኝ እግዚአብሔር። ይሄንን ፓርት አልነካነውም፣ ቅድምም ብየዋለሁኝ። እንደዚህ አይነት በተባረከ ባል አዳዲስ የምትጋቡ ሰዎች ጸልዩ። የተባረከ ባል ቴክ ኬር የሚያደርግ በቃ ፍቅር የሚሰጥ ባል እግዚአብሔር እንዲሰጣችሁ ጸልዩ። እኔ ጸልዬ እግዚአብሔር ሰምቶኛል እና የተባረከ እኔን ቴክ ኬር የሚያደርግ ጆቺን ቴክ ኬር የሚያደርግ መልካም ባል ስለሰጠኝ ዘልሽ እግዚአብሔር ይባርክ። ደግሜ አመሰግናለሁ። ተባረክልኝ። ላቭ ዩ ሶ ማች። አሜን። ታንክ ዩ። እኔም ማጽፋይ ልመልሰው። ቅድም ስላወራን ከዛ ተወስዳለህ ብዬ ነው። አዎ እንግዲህ ሁሌም ቀዳሚ እግዚአብሔር ቢሆንም ቤት ውስጥ የአንበሳ ድርሻ የሚወስዳል ብያለሁ ቅድምና መሲ ነችና መሲ በጣም ትሁት እግዚአብሔርን የምትፈራ ነች። እግዚአብሔር ይህን ትዳር ሲባርክ እግዚአብሔር ሲጠጋጋ ሲወድህ የሚባርክ በሰው ነው እና በመሲ እግዚአብሔር ባርኮኛል። በትዳሬ በጣም ያረፍኩ ሰው ነኝ እና በትዳሬ ስላረፍ በብዙ ነገር ደግሞ ሰክሰስፉል ነኝ እዚህ አሜሪካ ውስጥና ይሄን ይረዳን እግዚአብሔር ነውና መሲ ካንቺ ብዙ ተምሬያለሁ። ትጋትን፣ ቅንነትን፣ የጸሎት ሴት መሆንን ከሁሉ ደግሞ እግዚአብሔርን መፍራት የምትፈራ ሴት ነች፣ ትመሰገናለች የሚለው መጽሐፍ ቅዱስና አንቺ እሷ ነሽ። ምሳሌ 31 ያለሽው እግዚአብሔር ይባርክሽ። በጣም ወድሻለሁ። እኔም ወድሃለሁ። ቴንክ ዩ። በጣም አሪፍ። እጅግ አድርገን እናመሰግናለን። እንግዲህ ክርስቲያንም ያሰቡ ይሳካልን ዘንድ ምኞታችን ነው። እናንተም ቀሪ ዘመናችሁ እንግዲህ ከ25 ብሎ 50 75 ብለን እንደመተን ምንጠያይቅነት ምናከብርበት በዓል ይሁን ዘንድ እንመኛለን። በተረፈ በእኔ በኩል አበቃው። መልካም ጋብቻ በድጋሚ አሜን። ቴንክ ዩ። እግዚአብሔር ይባርካችሁ። ተመልካቾች አሁንም ያላችሁት ቸቤ ሚዲያ ዩቲዩብ ቻናል ላይ ነው። ፕሮግራማችን እንደቀጠለ ነው። እዚህ ጋር እንግዶች አሉ። እንተዋወቃችሁ። እኔ ሜታ ማይክል እባላለሁ። ባለቤቴ አሌክሳንደር ፀሐይ ይባላል። ባለፈው ፓስተር አንፍሬ በዓል ላይ ተገናኝተን ነበር። አዎ እናንተ ነበር ያዘጋጃችሁት። እውነት ነው። እንዴት ነበር? በጣም ቆንጆ ነበር። እግዚአብሔር ይባርክ። በአንተ ምክንያት ወጣት ታየ። እግዚአብሔር አብዝቶ ይባርክ። በእውነት ጌታ ይባርክ። ተባረክ። አግኝቼ ሰላም ልልም አመሰግንህ መፈልግ ነበረ። እንኳን አገኘው። እግዚአብሔር ይባርክ። ዛሬ ስለተገኘንበት ምን ያህል ነው የምታውቋቸው? ተውቃችሁ ምንድነው 25ኛ ዓመት በዓላቸውን አስመልክታችሁ የምትሉት መልእክት ካለ? አዎ ዘሌና መሲን ላለፉት ወደ 17 ዓመት አውቃቸዋለሁ። አብሬም ከመሲ ጋር አገለግላለሁ። ዘሌና መሲ የሚገርሙ ሰዎች ናቸው። ቅድም የተነገረው በሙሉ የተጋነነ ነገር አይደለም ስለነሱ። ለቤተ ክርስቲያን ስጦታ ናቸው፣ በረከት ናቸው፣ እኛ በረከት ናቸው። በሀዘናችን በደስታችን ሁልጊዜ ከጎናችን ናቸው እና መሲና ዘሌ እግዚአብሔር አብዝቶ ይባርካቸው። እንዲሁም ደግሞ ለክርስቲያን ልጃቸው ኮንግራቹሌሽንስ እንላለን። በጣም ጥሩ። ሌላ ማስተላለፍ የምትፈልጉት መልእክት ካለ? መሲዬ፣ ዘሌ እግዚአብሔር አብዝቶ ይባርካችሁ። ዘመናችሁ ይባረክ፣ ህይወታችሁ ይባረክ፣ ቤታችሁ ይባረክ። እግዚአብሔር ደግሞ ይረዳናል። የእግዚአብሔርን ስራ አብረን እንሰራለን። እግዚአብሔር አብዝቶ በነገር ሁሉ ይባርካችሁ። ልጆቻችሁን ይባርክ። ክርስቲያንዬ ኮንግራቹሌሽንስ። ዊ ላቭ ዩ። ተባረክልን። ጋድ ብለስ ዩ ክርስቲያን ኤንድ ሃልዬቱ ጌታ ይባርክሽ። ጋድ ብለስ ዩ። ዊ ላቭ ዩ ሃሌ። ተባረኩ። እንወዳቸዋለን። መልካም እናመሰግናለን። በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች! እንኳን ደስ ያላችሁ። ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪ
በተጨማሪም የአማርኛ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 2407707598 እና 2029305410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ። እልልታ ለእግዚአብሔር ክብር ይሁንለት። ከፍ ያለ እልልታ። እኔ አፌን አልከፍትም ለዓለም ክብር፣ ዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ የምስጋና ድምፅ በአርያም ይሰማ እኔ አፌን አልከፍትም ለዓለም ክብር፣ ዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ የምስጋና ድምፅ በአርያም ይሰማ በታላቅ እልልታ እንዘምራለን ጭብጨባችሁ አስፈለ ጌታ እንዘምራለን እኔ አፌን አልከፍትም ለዓለም ክብር፣ ዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ የምስጋና ድምፅ በአርያም ይሰማ እኔ አፌን አልከፍትም ለዓለም ክብር፣ ዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ የምስጋና ድምፅ በአርያም ይሰማ በታላቅ ጭብጨባ ልልታ እንዘምራለን እልልታ ለጌታ አለድል ከኢየሱስ ጋር ሆኖ በሚያመልኩት አምላክ ተማምኖ አለድል ከኢየሱስ ጋር ሆኖ በሚያመልኩት አምላክ ተማምኖ አለድል ከኢየሱስ ጋር ሆኖ በሚያመልኩት አምላክ ተማምኖ አለድል ከጌታ ጋር ሆኖ በሚያመልኩት አምላክ ተማምኖ ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሺጦሩ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን እየሰጠኝ አሸናፊው ጌታ የታለ እልልታ ዘመን መጣ በቃ የዜማ ወራት ኢየሱስ ቢከብርበት ሲመለክ በቤቱ ያማረ ዝማሬ ቀኔው ኢየሱስ ነው የይሁዳ አንበሳ በጭብጨባ መታመኛዬ ነው መደገፊያዬ ነው ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሺጦሩ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ የታለ እልልታ ዘመን መጣ በቃ የዜማ ወራቱ ኢየሱስ ቢከብርበት ሲመለክ በቤቱ ያማረ ዝማሬ ቀኔው ኢየሱስ ነው የይሁዳ አንበሳ ጭብጨባችሁ ሲለ ጌታ መታመኛዬ ነው መደገፊያዬ ነው አሁንም ገቡትና ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሺጦሩ ቢሰለፍ ኢየሱስ ነው ጉልበቴ
የዜማ ወራቱ ኢየሱስ ሚከብርበት ሲመለክ በቤቱ ያማረ ዝማሬ ቅኔው የሱ ነው የይሁዳ አንበሳ በጭብጨባ በልልታ መታመኛዬ ነው መታመኛዬ ነው መደገፊያዬ ነው መደገፊያዬ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ ነው ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያው ጣፋጭ ሆኖ የሚሰማ ይታይ እንደረዳኝ አገር ሁሉ ቢወደው እንዲችሉ ዝም ይላል እንደኔ የረዳኸው ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ የሚሰማ ይታይ እንደረዳኝ አገር ሁሉ ይወደው እንዲችሉ ዝም ይላል እልልታ ጭብጨባ ነው እንዲችሉ ዝም ይላል እንደኔ የረዳኸው እንዲችሉ ዝም ይላል እንደኔ የረዳኸው እንዲችሉ ዝም ይላል እንደኔ የረዳኸው ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ የሚሰማ ይታይ እንደረዳኸው አገር ሁሉ ይወቀው እንዲችሉ ዝም ይላል እንደኔ ውስጤን የፈነቀለው የእልልታዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ የሚሰማ ይታይ እንደረዳኸው አገር ሁሉ ይወቀው እንዲችሉ ዝም ይላል በጭብጨባ በልልታ እንዲችሉ ዝም ይላል እንደኔ የረዳኸው እንዲችሉ ዝም ይላል እንደኔ የረዳኸው እንዲችሉ ዝም ይላል እንደኔ የረዳኸው እንዲችሉ ዝም ይላል እስኪ ከሙዚቃው ጋር በልልታ እልልታ ነው ለእግዚአብሔር ክብር እስኪ ከዚህ በላይ እስኪ ለዚህ ጌታ አምልኮአለሁ እስኪ ለዚህ ጌታ አምልኮአለሁ እስኪ ለዚህ ጌታ ሽብሸባለሁ እስኪ ለዚህ ጌታ ሽብሸባለሁ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ እልልታለሁ ኢየሱስ በሕይወቱ የሆነው ብቸኛ አመልካለሁ ፊት እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ እስኪ እልልታለሁ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ ጩኸትም ያለው እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ ሽብሸባለሁ እስኪ ለዚህ ጌታ ሽብሸባለሁ እስኪ ለዚህ ጌታ ሽብሸባለሁ እስኪ ለዚህ ጌታ ሽብሸባለሁ ኢየሱስ በሕይወቱ የሆነው ብቸኛ አመልካለሁ ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ከአመድ ላይ የተነሳ ታሪክ ያለው እንደ እልልታለኝ እያምናለ ከጎኔ ክብሬን ሰሚንብትነት እንዳትረኝ ለጠላቴ ጽኑ ስራት የተፈታው ሰው ነኝ የሱ ውለታ አለብኝ የሱ ውለታ አለብኝ አትታዘቡኝ የሱ ውለታ አለብኝ የሱ ውለታ አለብኝ እስኪ ለዚህ ጌታ እስኪ ለዚህ ጌታ አምልኮአለሁ እስኪ ለዚህ ጌታ አምልኮአለሁ እስኪ ለዚህ ጌታ ሽብሸባለሁ እስኪ ለዚህ ጌታ ሽብሸባለሁ እስኪ ለዚህ ጌታ እልልታ ያለው እስኪ ለዚህ ጌታ እልልታ ያለው ኢየሱስ በሕይወቱ የሆነው ብቸኛ አመልካለሁ ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ አሁን ንገሩት እስኪ እስኪ ለዚህ ጌታ አምልኮአለሁ እስኪ ለዚህ ጌታ አምልኮአለሁ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ እልልታለሁ
እስኪ ለዚህ ጌታ ሽብሸባ ያለው እስኪ ለዚህ ጌታ ሽብሸባ ያለው ኢየሱስ በሕይወቱ የሆነው ብቸኛ አመልካለሁ የሚቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ተሸክሞኛል በንስር ክንፍ ተሸክሞኛል በንስር ክንፍ እንደናትም አባትም ሆነልኝ ጌታ ኢየሱስ የእንደገና አምላክ እንደገናዬ የእንደገና አምላክ እንደገናዬ በእጁ መዳፍ ቀረጸኝ ሆነኝ ጥላዬ ጌታዬ ጌታዬ ባለውለታዬ ኢየሱስ ጌታዬ ሆነኝ ጥላዬ ጌታዬ ጌታዬ ባለውለታዬ ኢየሱስ ጌታዬ ሆነኝ ጥላዬ አዘኑ ክፉ ያዩልኝ ቀኖቼ እንባ የሻቱ በዮቼ ቀኔን አዝኸው ከላይ ከሰማይ ጠግብ በደስታ ሳቅ ሲሳይ አዘኑ ክፉ ያዩልኝ ቀኖቼ እንባ የሻቱ አይኖቼ ቀኔን አዝኸው ከላይ ከሰማይ ጠግብ በደስታ እስኪ በሽብሸባ የለኝም ሌላ የምለው ይሄ ነው ብዬ እንኳን የማነሳው ሰው የደስታዬ ባለቤት ብቻህን ሳይፈት የታምርታ ተመስገን 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 ከዚህ በላይ ተመስገን 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 ከሙዚቃው ጋር በልልታ ላስለምዶኛል ጠላትን ማሸነፍ ረግጬ አልፋለሁ ሽቶ ይሰለም ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ ዘመን መጣ መጣ የዜማ ወራቱ ኢየሱስ ቢከብርበት ሲመለክ በቤት ያማረ ዝማሬ ከኔው ኢየሱስ ነው የይሁዳ አንበሳ የታለ ልልታ መታመኛዬ ነው መታመኛዬ ነው መደገፊያዬ ነው መደገፊያዬ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ ነው እስኪ ደግሞ ሊበሉት አረኒስ ለክብር አረኒስ ለዝናህ አረኒስ ለክብር አረኒስ ለዝናህ ሽርጉድ ለፈላ ገንጌል ጆሮ ይለብሳል ሽርጉድ ለፈላ ገንጌል ጆሮ ይለብሳል አረኒስ ለክብር አረኒስ ለዝናህ አረኒስ ለክብር አረኒስ ለዝናህ ሽርጉድ ለፈላ ገንጌል ጆሮ ይለብሳል ሽርጉድ ለፈላ ገንጌል የታለ ጌታ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ ጭብጨባለሁ እስኪ ለዚህ ጌታ ጭብጨባለሁ ኢየሱስ በሞቱ የሆነው ብቸኛ አመልካለሁ የሚቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ እስኪ ያጨበጨባችሁ ደግሞ እስኪ ለዚህ ጌታ ጭብጨባለሁ እስኪ ለዚህ ጌታ ጭብጨባለሁ እስኪ ለዚህ ጌታ እልልታለሁ እስኪ ለዚህ ጌታ እልልታለሁ ኢየሱስ በሕይወቱ የሆነው ብቸኛ አመልካለሁ የሚቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ የታለ ልልታ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ
እየተራመደ መጥቷል ኢየሱስ ሊያከብረኝ ቤት እየተራመደ መጥቷል ኢየሱስ በግርማው ቤት እየተራመደ መጥቷል ኢየሱስ በግርማው ቤት እየተራመደ እልልታ ጭብጨባ ለጌታ በወጀቤ እየተራመደ በአስጨነቀኝ ላይ እየተራመደ በሁኔታ እየተራመደ መጥቷል ኢየሱስ እየተራመደ በሁኔታ እየተራመደ በወጀቤ በአስጨነቀኝ ላይ እየተራመደ ከዚህ በላይ ልታ ዓመታት አይለውጡህ ዘመናት አይለውጡህ ጥንትም ያለ ዛሬ ለዘላለም አብረን አሸብርቀህ በዙፋን ላይ ጌታ ትሆናለህ። ጥንትም ያለ ዛሬ ለዘላለም አብረን አሸብርቀህ በዙፋን ላይ ጌታ እልልታን በዙፋን ላይ ጌታ ትሆናለህ። በዙፋን ላይ ጌታ ትሆናለህ። በዙፋን ላይ ጌታ ትሆናለህ። ጥንትም ያለ ዛሬ ለዘላለም አብረን አሸብርቀህ በዙፋን ላይ ጌታ ትሆናለህ። ተመልካቾቻችን የዛሬውን ፕሮግራማችን እንዴት ተመለከታችሁት? እጅግ በጣም ደስ የሚል ፕሮግራም፣ ብዙዎች አዲስ ሙሽሮች እንዲሁም በትዳር ውስጥ ያላችሁ ሰዎች ከዚህ ቤተሰብ ብዙ የምትማሩበት የ25 ዓመት የፍቅር ጉዟቸውን ያሳየንበት እንዲሁም ደግሞ እዚህ ሀገር በጣም ከባድ በሆነው የልጅ ማስተዳደግ ሁኔታ ውስጥ ውስጥ ልጃቸውን አሳድገው 18 ዓመት ሃይ ስኩል አስመርቀው በከፍተኛ ማዕረግ ወደ ኮሌጅ እንዲሄድ ያደረገ ቤተሰብ ነው። ብዙዎቻችሁ በየቤታችሁ አሁን የምትመለከቱ በሙሉ ከዚህ ቤተሰብ ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። እንግዲህ የዛሬው ፕሮግራማችን የኛ ሱብ አሜሪካ በዚህ በዳውንታውን ሲልቨር ስፕሪንግ ከዚህ ቤተሰብ ጋር የነበረን ፕሮግራም ይሄን ይመስላል። ሳምንት በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።